የሚያስጠላ ርዕሶችን ታመጥና ከዛ ሁሌ ርዕስ የምታደርገው በኦርቶዶክስ ላይ ነው። በቃ በሱ ዙሪያ ነው ርዕስ አድርገህ ከዛ በኋላ ልክ ደግሞ ኦርቶዶክስን የሚቃወሙ ሰዎች ለአንተ ጊፍት እንዲሰጡ ወይ አበባ እንዲሰጡ ወይ ለቀምቃሚ ፍርፋሪ እንዲሰጡ ኦርቶዶክስን አታክ የምታደርገው ለምንድን ነው? እኔ ሰምተህ ከሆነ አንድም ሰው አበባ እንዲሰጠኝ ጠይቄ አላውቅም። ከሰጡኝም አትስጡኝ ነው የምለው። አልፈልግም። በቂ የሆነ ስራ አለኝ፣ ሰርቼ የምኖር ሰው ነኝ ወንድሜ። አይ ሁሌ ላይቭ ላይ ረጅም ሰዓት አይካለሁ። ለምን ስራ አትሰራም እኮ? ነገርኩህ እኮ ስራ እሰራለሁ። እኔ ስራ ሰርቼ ስራ ስጨርስ ነው የምገባው እኮ። እንትን ከተረዳ ገብቷል። ኮይ ምናምን የምትለው ግን እኔ አልጠብቅም። በቂ የሆነ ስራ አለኝ፣ ገቢ አለኝ፣ ራሴን የማስተዳድር ሰው ነኝ፣ ቤተሰቦቼን የማስተዳድር ሰው ነኝ። ችግር የለብኝም። ገብቷል። እኔ ምን ታውቃለህ? ለሁሉም እምነት ማለት ነው። ለሁሉም እምነት የመከራከር አሁን ሰምተኛል። ለሁሉም እምነት የመከራከሪያ ነጥብን ይሄ ቋንቋ ራሱ ስትጠቀም አረፍተ ነገር ስትጠቀም እዚህ ግባ የሚባል አረፍተ ነገር ተጠቅመ አወያይ፣ ተነጋገር። በቃ ሰው ይከራከር፣ ችግር የለውም። ነገር ግን የሆነን ሃይማኖት ብቻ ተኩር አድርገህ አታክ ለማድረግ አትሞክር። በጣም ብዙ ጊዜ አይካለሁ። እኔ በአጋጣሚ ነው አንተ ለማየት የምገባው። ሲመጣልኝ ፎሎ አላደርግም ሲጀመር። ነገር ግን የሆነን ግሩፕ አስደስታለሁ ብለህ ግን የሆነን ግሩፕ ደግሞ ማጥቃት የለብህም። ማንን ለማስደሰት አሁን ለዚህ የለጠፍከው የምትጠቃው ስህተቷን መታረም። አይ አንድ ነገር ልንገርህ፣ እኔ አንተ ማህበራዊ ሚዲያ አትቸኩል። እየቸኮልኩ አይደለም። ቀስ ብለህ አውራ፣ ችግር የለውም። ታወራለህ። ቀስ ብለህ አውራ፣ ተረጋግተህ አውራ። ለምን ትቸኩላለህ? ተረጋግተህ ሐሳብ አልቾኮልኩም። አንተ ረጋ ስላልክ እኮ እውነተኛ ነህ ማለት አይደለም። አንተ ስለተረጋጋህ አንተ ጋር እውነት አለ ማለት አይደለም። እየዋሸህ ነው አላልኩም እኮ። እኔ እያልኩ ያለሁት ምንድን ነው፣ ረጋ ብለህ እኔ መጀመሪያ ኮይን ፍለጋ ነው እንደዚህ የምታደርገው አልክ። እኔ ኮይን አልፈልግም። አንድም ሰው አንድ ኮይን እንዲሰጠኝ አልፈልግም። ገብቷል? ሁሌም እምላለሁ ራሱ ሰው ከሰጠኝ አትስጡኝ ነው የምለው በግልጽ። ሌላ ነገር ከፈለግ አዳምጠኛ። ለምን እንደማደርግ ልንገርህ። ኦርቶዶክስ የምትጠቃው ኦርቶዶክስ ውስጥ ባለ ስህተት አይደለም፣ ትታረማለች እንጂ አትጠቃም። አንተ ልብ እንትን ካለ አይምሮ ካለ የሚያስብ አይምሮ ካለ ማለት ነው። ገብቷል? እኔ ማንንም ለማስደሰትም እንትን ብዬ አላውቅም። ሌላ ሃይማኖትም ስህተት ሲሰራ ስህተት ሰርተሃል ብዬ እላለሁ። እኔም የማውቀው ነገር ግን አሁን የማውቀው ትንሽ ስለ ድርሳናት ስለ ገድላት አውቃለሁ። እሱም መስተካከል አለበት ብዬ የማወራው እኔ ስለማውቀው ነገር ነው ማውራት የምችለው። ገብቷል? ፕሮቴስታንቶች ምን እንደሆነ አላውቅም። ስህተታቸውና እኔ እናገራለሁ። አሁን ቸርች ውስጥ የሚደረገው ነገር ተቃዋሚ ነኝ። ገብቷል? ሙስሊሞች አሉ ራሱ አሁን ይሄ ለሰው ልጅ ማጎብደድ ማፈንደድ የሚባለው ነገር እኔ አሁን እናገራለሁ። ሙስሊሞቹም ራሱ ምንድን ነው እያልክ ያለው? ስህተቱ ምንድን ነው? እኔ ስትናገር አንተ ነገር ልንገርህ። ቢያንስ አንተ ማየት ከጀመርኩ ቢያንስ ቅርብ ጊዜ ነው ማየት የጀመርኩት። ግን ብዙ ጊዜ አታክ ማድረግና አንተና በአንተ ዙሪያ ያሉት ሰዎች ብዙ ጊዜ አታክ የሚያደርጉት ኦርቶዶክስ ሃይማኖትን ነው አታክ ማድረግ የምትፈልጉት ብዙ ጊዜ ማለት ነው። አታክ ያደረግነው ምንድነው ነው? አሁን አታክ ስትል እኮ ምንድነው አታክ ያደረግነው ነው እኮ። ዝም ብለህ እኮ ነው ከንግግር እና ከርዕስ ጀምሮ ይጀምራል። ከምታቀርበው ርዕስ ጀምሮ ይጀምራል። ነጥብ ታመጣለህ። አሁን አታክ ያደረግንበት አሁን ገድለ ሶዶማውያን ዘተዋሕዶ ማለት ነው አያስፈልግም ማለት ነው። ማለት ምኑን የሶዶማውያን አሁን ሰዶም ምን ማለት ነው? አይ ጠየቅኩህ ነው መልስልኝ። አንተ እየመለስኩልህ እኮ ነው። ሰዶም ምን ማለት ነው? እኔ ስለማላውቅ አንተን እየጠየቅኩህ ነው። የማታውቅ ከሆነ ሶዶም ማለት ተመሳሳይ ጾታ እንትን የሚፈጽሙ ኃጢአት የሚሰሩ ማለት ነው። አሁን በድርሳናት ደግሞ የተመሳሳይ ጾታ እንትን አለ። ለዛ ነው ገድለ ሰዶማውያን የምለው። እኔ አያስፈልግም። አባቶችም ወጥተው ይናገራሉ። ኦርቶዶክስ ላይ አለ ያ ነገር። አዎ አለ። ትፈቅዳለች ሰዶማዊነትን? እየነገርኩህ እኮ ነው። አሁን ሴት ከሴት ጋር ከንፈር መሳሳም ይቻላል። አሁን በኦርቶዶክስ በድርሳን ማለት አለ መጽሐፍ ላይ። አዎ አለ። ታሳየኛለህ? አሳይሃለሁ። አንተ ጋር መጽሐፍ አለ? አይ እኔ ከአንተ ጋር ለመማር ስለመጣሁ አሳየኝ። ችግር የለውም። በቃ እሺ ላሳይህ። ቆይ
አንብበው። ያሬድ አለ? አንብብልኝ እንትኑ ርዕስ ዘግቶ ስለሆነ አይታየኝም። አንብበው። አይታይህም? አይታይም። ያው ግልጽ ነው። ዝም ብለህ በውስጥ አንብበውና እንትን ጠይቀኝ እዚህ ጋር ያለው ነገር። እሺ ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀበላ የምታስተምረው ትምህርት ነው? አዎ የተፈቀደ ነው። ቤተክርስቲያኗ ራሷ ያሳተመችው መጽሐፍ ነው። ቤተክርስቲያኗ እውቅና ሰጥተዋለች። አዎ ድርሳነ ዑራኤል ማለት እንግዲህ ትልቅ መጽሐፍ ነው። ይሄ ቀላል አይደለም። ኦኬ ለምን አንተ ለምሳሌ ዲቤት ስታደርግ ማለት ነው ለምን ሁሌ አንተ ራስን ቤት ከፍተህ ነው የምታደርገው? ለምን እኔ ዲቤት አድርጌ አላውቅም፣ አቅሜም አይደለም። እኔ የምችለውን ነው የማደርገው። አልንጠራራም። ኦኬ አንተ ዲቤት ባታደርግም ግን አንተ ጋር ገብቶ የሚናገሩ ሰዎች ግን ዲቤት ያደርጋሉ እርስ በራስ ማለት ነው። ከማን ጋር? እዚህ ጋር እርስ በራስ ያው በአንተ ቤት ውስጥ ግን ብዙ ሰዎች ይከራከሩ አይቻለሁ። አዎ ይከራከራሉ። ችግር አለ? ያ ማለት ያው አንተ ፈቅደህ ዲቤት ያደረጉ ነው ማለት ነው። አዎ እነሱማ ያደርጋሉ። እውቀት ያላቸው ሰዎች፣ በሁለቱም ሃይማኖት እውቀት ያላቸው ሰዎች ያደርጋሉ፣ ይነጋገራሉ። ያ አንተ ለመማር ነው ወይስ እውቀት ለማግኘት ነው ቤትን ከፍተህ ዲቤት እንዲያደርጉ የምታደርገው? እኔ በመጀመሪያ ሐሳቤን ለመግለጽ ነው የምገባው። አንድ በል። ሁለተኛ ደግሞ እኔ በገባሁበት ሰዎች ገብተው ካደረጉ እኔ እማራለሁ፣ ሌሎች ሰዎችንም ይማራሉ። ችግር የለውም አይደል? ሚዲያ ኦንላይን ያለ ነው። የሚያውቁ ሰዎች ጋር ሄደህ ለምን አትማርም? ማለት እንደዚህ ቤትን ሳትከፍት አሁን ለምሳሌ እኔ ይገበኛል ስለ ሶሻል ሚዲያ አንተ ስለምታደርገው በአንተ ዙሪያ ያሉ ሰዎችንም ጠንቅቄ ስለማውቃችሁ ነው። ከኦፓል ጀምሮ ማለት ነው። አንተ ግምት ነው። እኔ የሶሻል ሚዲያ ጋጋታ ፈልጌ አይደለም። ገብቷል? እኔ ሶሻል ሚዲያ ምን እንደሆነ ጠንቅቄ የማውቀው ሰው ነኝ። ለእኔ አዲስ ነገር አይደለም። እኔ ከአንተ በላይ ስለ ሶሻል ሚዲያ ጠንቅቄ ያውቃለሁ። አሁን አይደለም መጠቀም የጀመርኩት። ነገር ግን ምን እንደሆነ ታውቃለህ? አበሻ ማለት ነው። ኧረ እንትን አድርገን አወጣሉ እኮ አሁን። ስለዚህ ትንሽ ሀሳብን አሰብን። መጀመሪያ ዝም ብለን እኮ ነው ወደ ሌላ ነገር ይሄድን እኮ። ያ ሰማኝ፣ አንድ ነገር ልንገርህ፣ የምታደርጋቸው ነገሮች በሙሉ አይጠቅሙም። አበሻ ከተፈጥሮ ምን እንደሚፈልግ ታውቃለህ? ኔጌቲቭ ነገር ይፈልጋል። እንመለሳለን እኮ በመጀመሪያ እኔ ነገርኩህ እኮ። አሁን ገድለ ሰዶማውያን ብዬ ስል ያልክበትን ምክንያት ብለህ ጠየቅኝ፣ አመጣሁልህ። ይሄ ትቀበለዋለህ ወይ አንተ? አሁን አልቀበለውም። ስለዚህ እኔም አልቀበልም ብዬ ነው እየተቃወምክ ያለው። ታዲያ ምን ችግር አለው? እኔ ጥፋቴ ምንድን ነው? አይደለም አሁን ጥፋትም እንደሆነ ታውቃለህ። ምንም ጊዜ ማለት ነው ነገሮችን ምን ታውቃለህ፣ ከስሩ አንተ ለመማር ነው ያመጣው። ነገር ግን አደባባይ ላይ አውጥተህ ልክ ለኦርቶዶክስ አዝነህ ከሆነ ነገሮችን ቁጭ ብለህ ከሚያውቁ ሰዎች ጋር ተነጋግረህ ተመካክረህ አውርተህ ከዛ በኋላ ወደዚህ መምጣት ትችላለህ። ነገር ግን የራስን ቤት ከፍተህ ከማን ጋር አወራህ? ሄሎ አወራን። እኔ ዝም ብለን አንድ ብለን የጀመርነው ነገር አይደለም። ገብቷል? እኔ ብቻ ሳልሆን ብዙ ሰዎች ጠይቀዋል። ጥያቄ አንስተው መልስ አላገኙ። የሚሳደዱ አሉ፣ የሚገደሉ አሉ፣ የሚደበደቡ አሉ፣ ብዙ ጉዳት የደረሰባቸው ሰዎች አሉ፣ የሚሳደዱ አሉ፣ የሚባረሩ አሉ። ብዙ ነገር አለ። ሰው እኮ ዝም ብሎ ከመሬት ተነስቶ እኮ አይደለም ጥያቄ የሚያነሳው። ገብቷል? ስለዚህ እኔ ደግሞ እንደዚህ ብዬ ሳወራ ከዚህ በፊት አልጠየቁም ማለት አይደለም። እኔ ብቻ ሳልሆን እኔ ጠይቄ መልስ አላገኘሁም። ሌላ ሰውንም ጭምር አውቆ እንዲጠይቅ ነው እያደረግኩ ያለሁት። አሁን ሰው ድርሳነ ዑራኤል ብለህ ብትለው ዝም ብሎ መጽሐፍን ስሙ ሳያነበው ቁጭ የሚያደርግ ትውልድ ነው ያለው። ስለዚህ ውስጥ ያለውን ነገር ማንበብ አለበት፣ አንብቦ መጠየቅ አለበት። ችግር አለው? አንተ የምን እምነት ተከታይ ነህ? እኔ 665 ነኝ። ማለት አምላክ የለም ብለህ የምታምን? ለምን የለም? አምላክ አለ እንጂ። 665 ማለት እኔ ሰምቼም አይቼም አንብቤም አላውቅም። ከየት የመጣ ሃይማኖት ነው? ለዚህ እኮ ነው ችግሩ። ሃይማኖት ከየት ነው የሚመጣው? ነው አሁን እንድጠይቀኝ ሳይሆን የጠየቅኩ ነው። እኔ አንተን እኮ ስትጠይቀኝ እኮ አንተ መየመለስኩልህ እኮ ነው። እኔ ሃይማኖት ከየት ነው?
እየጠየኩ ነው እኔ አንተን 665 ማለት ከየት የመጣ ሃይማኖት ነው እየጠየኩ ነው እኮ። ሃይማኖት ከየት እንደሚመጣው ሃይማኖት ከየት ይመጣል ይባላል። ኦኬ ምን መሰረት አንተ ምን ላይ ነው የተመሰረተው? የአንተ ሃይማኖት 665 ምን ላይ ነው የተመሰረተው? እውነት ላይ ነው የተመሰረተው። ኦኬ ታዲያ ኦርቶዶክስ የምትሞገተው ታዲያ አንተ ምን አገብቶክ ነው? እኔ ያው ነበርኩበት፣ ቤተሰቦቼ የማሉበት ብዙ ነገር አለ። እውነታውን ይወጣ ብለክ ነው? አዎ ይወጣል፣ መውጣት አለበት፣ መስተካከል አለበት። አዝነ ለኦርቶዶክስ አዝነ ነው። በቃ ስህተት ነው። አንድ ሰው እኮ ባይሆን እንኳን ራሱ ስህተት አለ ብሎ አይሆን። ሃይማኖት ሲባል እኮ ድህነት ነው አይደል? ድህነት ነው፣ የዘላለም ህይወት ነው አይደል? ስለዚህ ምንም ሰው የሰው ልጅ መዳን አለበት ብሎ ይላል። አሁን አንድ ሙስሊም ችግር አለበት እናንተ ጋር ብሎ ካወራ ምን አገባህ ልትለው አትችልም። ለምን መሰለህ? እሱ ለአንተ አንተን መዳን አለበት ብሎ ስለሚያስብ ማለት ነው። አንተንም ጭምር ልክ እንደዛው አልዳኑ የምትላቸው ሰዎች የመስበክ ስህተቱ የመናገር እንትን አለብህ፣ ግዴታ አለብህ፣ እውነትም አለብህ። ገብቷል? ሰው በትህትና እና የግባባ ሰው የለም። አንተ እውነትን አልቀበልም ካልክ ነው እንጂ ስማ፣ እውነት ያለ መቀበል እንትን ፍላጎት ስላለህ እንጂ አሁን እኔ አልተሳደብኩም፣ በትህትና እያወራሁህ ነው። ነገሩን በማስረጃ እንትን ብያለሁ፣ ሰጥቻለሁ። ለምን ገድለ ሶዶማውያን እንዳልኩ አሁን አንተን እንትን ማድረግ ትችላለህ። የፈለግከውን መከተል ትችላለህ። እኔ አሁን ሃይማኖት ስለመከተል አይደለም እያወራሁ ያለሁት። ነገር ግን አንድ ነገር ላይ ተሞገዘ ስናወራ ነገሮችን አደባባይ ይዘን ከመውጣታችን በፊት እኔ ደግሞ ሁልጊዜ አንተ ጋር ማየው ነገር ምንድነው ታውቃለህ? እኔ ጠይቅ ኦርቶዶክስ ተስተት የሆኑትን ነገሮች እኔ አሁን ማያቸው ነገሮች አሉ ያልተጻፈ ነገር ግን በአደባባይ እንደዚህ ፈጦ የወጡ እውነቶች አሉ። ኦርቶዶክስ ጋር ማየት ማይመቸኝ ነገር ማለት ነው። በዛ ዙሪያ ሰው ቢወያይ ነው አልነግርህም። አንተን ስለማይመለከት አልነግርህም። ለምንም የኦርቶዶክስ ሃይማኖት ተከታይ አይደለም። ስለዚህ ላይ የመሰከርክ ነው፣ ቀጥል፣ ችግር የለውም። ማውራት ግን አልፈልግም። ለአንተ ቤት ማሞቂያ አልናገርም። ቤት ማሞቂያ እኔ በአንተ ቤት አላሞቅም። ግድ የለህም። እኔ አጀንዳ ጥቼ ነው በአንተ ጉዳይ ቤትን ማሞቁ። ቀጥል። አጀንዳችሁ ስለማያልቅ አሁን ለምሳሌ ብዙ ጊዜ ያንተ ነገር ስራ ከኦፓልም ከምትባል ጋር ትመሳሰሉብኛላችሁ። እንደዚህ አጣቃተ ሚስቴ ናት። ይመቻችሁ። በቃ እናንተ ስራ ላይ ስለሆናችሁ ሽቁል ላይ ናችሁ። ስለዚህ ይመች። ግን ለሁሉም ነገር ስትናገር ምንድነው ታውቃለህ? የሁሉንም ሃይማኖት እያስገባ ተናገር። እሺ የሆነን ሃይማኖት ለማጥቃት የሆነን ሃይማኖት ለማጥቃትና ለማዋረድ አደባባይ ላይ ለማዋረድ ኮይን ለቀማ እንዳልሆነ አስረዳው፣ ነገርኩ። ገብቷል? አነገር አስረግጬ ኮይን ለቀማ ነው የምትሰራው፣ ቢዝነስ ነው። እና ለምን አሰጠኝም? እሺ ስጠኝ። አንበሳ ታወርዳለህ። ገንዘብ ነው፣ ቢዝነሳችሁ ነው። አንድ ሰው ለረጅም ሰዓት ማለት ነው። አንድ ሰው ለረጅም ሰዓት ቤቱን ከፍቶ ኔጌቲቭ ሀበሻ ሲጀመር ሀበሻ እሰጥሃለሁ። ስጠኝ። እሺ አካውንትን የባንክ አካውንትን ላክልኝ። የት ነው ያለው? ላክልኝ። በውስጥ አካውንት ላክልኝ። የት ነው ያለው? የት አካውንት ላክልኝ። ልክልሃለሁ እኮ። የት ነው ያለው? ልክልሃለሁ። ስላለበት ቦታ አያገባም። ልክልሃለሁ። የት ያለው? የት ሆነ ነው የምትልክልኝ? ወዴት ነው የምትልከው? በቃ አበባ ላይ ገባክ። አንድ ሰው ዲቤት ያደርግ አንድ ነገር ልንገርህ። ብር ከፈለክ እኔ እሰጥሃለሁ። ገብቷል? ብር ከፈለክ እኔ እሰጥሃለሁ። ችግር የለውም። ከተራብክ ችግር ካለብህ አንተ ከተቸገርክ እኔ እሰጥሃለሁ። ስጠኝ፣ ላክልኝ። ቸግሮሃል? አዎ ቸግሮኛል። አዎ ላክልኝ፣ ጻፍልኝ በውስጥ። ችግር የለውም። ይኸውና በህዝብ ፊት ለፊት ለእኔ ጊፍት ስጠኝ። እኔ ጊፍት 65% ይወስደዋል እኮ። ብር ካስፈለገ ቸግሮ አንተ ችጋራም ካልሆንክ ጊፍት ነገርኩህ እኮ እኔ ዝም ብዬ የቻይና መጫወቻ አልሆንም። ብር ካስፈለገ ግን ከተራብ ከተቸገርክ እኔ እልክልሃለሁ። ጻፍልኝ አካውንትን። እዚህ ጋር ሰዎች አሉ እየሰሙ ነው።
እኔ ቃሌን አለ ይኸው አሁን ላክልኝ። ይኸው ልንገርህ አካውንቴ ልንገርህ ላክልኝ። ቆይሽ ቆይ አንዴ ይኸው የጠበቅኩ ነው። እኮ ቆያ እንትን ላድርገው ስልክ። እሺ ስጠኝ። እሺ የምን ባንክ ልስጥህ? እኔ እንጃ የምን ነው ያለ የፈለከው? የንግድ ባንክ ልስጥህ? የኢትዮጵያ ችግር የለውም። ሰው አለኝ ኢትዮጵያ ችግር የለውም። እሺ ይኸው ላክልኝ 10,000 10,000 18 18 57 57 06 06 14 ንግድ ባንክ። ካልቸገረ ላክልኝ። አንተ ቸግሮ ካልሆነ ላክልኝ። እስቲ ሊያክ ማን ነው? ያሬድ ማን? ያውጥላል። ማን ይላል እዛ ላይ እኮ ያሬድ እንዴት ያወጣልኛል? እኔ እኮ ብዬ እኮ ነው የምልክልህ እኮ እየላከልህ አይደለም? ላክልኝ። እዚህ ላይቭ ላይ ሰው ባለበት ላክልኝ። አንተ ያሬድ ማን ነው? ያሬድ በየነ። ቆይ ስንት ነው የፈለከው? ደስ ያለ ላክ፣ ችግር የለም። ከ100 ብር ጀምሮ ላክልኝ። ከ100 ብር? አዎ የሞተ የመቶ ብር ችግር ተሸክመን የገባው እዚህ ጋር። አየህ አንተ ካልቸገረ ለልመና ካልመጣ ላክልኝ። ይልኩልሃል፣ ችግር የለውም ይልኩልሃል። አሁን ላክልኝ። አንተ ላክልኝ። አንተ ካልቸገረ ለልመና ካልመጣ ላክልኝ። እኔ ብያለሁ እኮ እልክልሃለሁ። አካውንት ያሬድ በየነ እኔ ጋር ላይቭ ላይ ሰው ባለበት አሁን ላክልኝ። አንተ ወንድ ኮንክ እንዴ ተረጋጋ እንጂ እንዴ ባንዴ ይገባል እንዴ? ዝም ብሎ አያችሁ? አይ ዝም ብለህ እዚህ ፖለቲካ ለመስራት አትሞክር። እኔ እየቀለድኩ አይደለም ያሬድ፣ እየቀለድኩ አይደለም። ብሩ እንዲገባል ከፈለክ እንትኑ ላይቭን ጠብቀሃለሁ። አሁን አወራቸው። ለምን ዘጋዋለሁ ላይቭ? አይ ላይቭን ስልክ እኔ እንዳዘጋኝ ይኸው ጠብቀሃለሁ። ይጠበቅኩ ነው። ችግር የለውም አንተ ጠብቅ። እኔ እንደውም በመሰንጀር እየላኩት ነው ለሰው። ችግር የለውም። ደስ ይለኛል። በጣም ችግርተኛ ስለሆንኩኝ ያስፈልገኛል ብር። ሰው ችግሩ ነው የሚያወራው። ብር ፈልገን የገባው ብሎ ብር አስጋ በጣም ችግርተኛ ስለሆንኩኝ እንደው ሊያክስት አንተ በጣም ሰው ስራ ስላለክ ልትለምን የገባው ስትለኝ እኮ አንተ ብር እንዳስፈልገ መናገር ነበረብህ እኮ። እኔ በቃ ብር ያስፈልገኛል፣ ብር ካለ ላክልኝ። እንደውም ኖርማል ነው። አሁን ለማንኛውም ይልኩልሃል። ቆይ ተረጋጋ፣ ቁጭ በል፣ ችግር የለም። እዛ ጋር ቁጭ በል፣ ጠብቃለሁ። ቆይ ሳዳቢ ናችሁ፣ ኦርቶዶክስን ለማጥቃት ናችሁ እንትን የምታደርጉት ብለው ነበረ። ግን እሱ ራሱ እኔ ራሱ የማልቀበለው ነገር አለ በኦርቶዶክስ መጽሐፍት ውስጥ። ግን ችግሩ ምንድን ነው? ሚዲያ ላይ አላወራም ነው ያለው። አሁን ሰዎች እንደዚህ ብለው ነው እንትን የሆኑት። ከነ ችግራቸው ችግር እንዳለ እየተረዱ ስህተት እንዳለ እየተረዱ ስህተቱን ግን ደፍረው አይናገሩም። ይሄ ነው ከባዱ ነገር። ቤቲ ሰላም ብያለሁ። ቤቲ ቤት ነው የሚለው። ቤተልሔም ቤት እንዴት ነሽ? ረሃብ ነው ችግሩን ይናገር። ጭራሽ ረሃብ እኮ ነው፣ ረሃብ ነው። የሃይማኖት አባቶች ናቸው የሚጠቀሙት እንጂ በብዙ መቶ ሺዎች ብር ይከፈላሉ። የወር ደመወዛቸው በጣም ከባድ ነው። እነሱ በጣም ከባድ ገቢ ያላቸው፣ ምዕመኑ ግን ምንም እንትን የለውም። ለዚህ ነው
እኔ ቸግሮኛል፣ እኔ ኦርቶዶክስ ነው ልጁ፣ እኔ ቸግሮኛል 100 ብርም ቢሆን ላክልኝ አለው። ለዚህ ነው። ስለዚህ ይሄ መስተካከል አለበት ብለን ስናወራኛ የሚቀበል የለም፣ የሚያምን ሰው የለም። ችግር አለባቸው እነሱ ራሱ ገብተዋቸዋል። አሁን አቤት ምንድን ነው የምትሰራው? እስራኤል አልነግርህም። ስራ አለ አለኝ። በሃይማኖት ዙሪያ ምንም አትረዳኝ። እኔም አሁን ስለቸገረኝ ገንዘብ ብቻ እርዳኝ። አንተ ገንዘብ ነው የምፈልገው እኮ። ሀሳብ ቀጥላ የብሩ ነገር አወራን እኮ። አካውንት ሰጠህ እኮ በቃ አለቀ እኮ። እሱ ምንድን ነው ተበልሰህ እንትን የምታደርግ? አይ ሌላም ሰው እንዲረዳኝ ገፋፋለኝ። እዚህ ያሉት ሁሉም ሰው ልርዳክ እያሉኝ ነው። አካውንቴ ለጠፍልኝና እስቲ ይርዱኝ። እስቲ ሁሉም ሰው ችግርተኛ ካልሆነ እዚህ ውስጥ ያለው እንዲረዱኝ እስቲ ንገርልኝ። እስቲ ምን ችግርተኛ አይደለም ብያለሁ። እንደ እዚህ ጋር የሚመጣ ሰው ስራ የሚሰራ ሰው ነው፣ ቤተሰቡን የሚጦር ሰው ነው። እዚህ ጋር እኮ የሚመጣው እኮ ቤተሰቡን በስደት ወጥቶ 18 ሰዓትን እየሰራ ቤተሰቦችን የሚያስተዳድር ሰው ነው እዚህ ጋር የሚመጣው። ችግርተኛ አይደለም። እኔ ራሱ እኮ ችጋራም እኮ ነኝ። በችግርማ ከመጣህ እኮ ግን ስደት ነው ስራዬን ስጨርስ እዚህ ጋር መጣ። እኔ ደግሞ በጣም ችግርተኛ ስለሆንኩኝ እንደው እርዱኝ፣ በቃ እርዱኝ። ለምን እና እፎይ ጋር ገብተህ ትንሽ እንትን እንደዛ አትልም? ችግር ካለብህ ለምን እነሱን አግዙኝ አትላቸውም? እኔ የእፎይ አድናቂም አይደለም የሱም ተከታይም አይደለም። አይደለም እኔ እኮ ማድነቅ አይደለም ማድነቅ ሳይሆን እነሱ ጋር ወይም እና አኬ ጋር እነ ልደተ ምናምን የሚባሉ ሰዎች አሉ። እነሱ ጋር ገብተህ ትንሽ የቲክቶክ ማህበረሰብ እንዳለ ሁሉም አብዛኛው ማለት ነው ለማይ ናቸው ማለት ማንንም ለመጥቀም አይደለም አደባባይ ወጥቶ የሚናገሩት ሁሉም ማለት ነው። መናገራቸው አይደለም ተናጋሪ እኮ አላልኩም እኮ ያሬ ተረዳ። እዚህ ጋር እኔ ሰው ለመጥቀም መጥቻለሁ እኮ አላልኩም እኮ። ማንንም ሰው የሚጠቅሙት እኮ በእውቀት ነው በንግግር ነው አይደል እንጂ ሰው ለመጥቀም አይመጡም። ግን አንተ ደግሞ ከታች ሰው አለ የሚከተላቸው ሰው አለ። እሱ ነው የሚያገዘ። እነሱ ጋር ገብተህ እኔ እነሱ ጋር አልገባም፣ አልከታተላቸውም። ለምን አልከታተላቸውም እኮ? ለምን? በቃ እኔ አይመቸኝ ስለማይመቸኝ ማለት ነው። እፎይን አይመቸኝ? ሁሉም ሰው አይመቸኝም እንዴ? ማን ነው የሚያስተምረው ታዲያ? እኔ ስለራሴ ራሴን ነው የማስተምረው። ሃይማኖታዊ ትምህርት በራስ ነው የምትማረው? ለነገሩ እውነትህ እኮ ነው። አሁን እነሱ ጋር ገብተህ ብታወራ ለምሳሌ አኬን እንኳን እንደዚህ አይነት ነገር ያለበት አይመስለኝም። ዝም ብሎ አንዳንዴ ይዘላብዳል እንደ እንቁራሪት እንጂ እፎይ የሚባል ሰው ጋር ገብተህ ምንም ወንጌላዊ እውቀት አታገኝም። መጽሐፍ ቅዱሳዊ አንድም ጥቅስ አይነግርህም እኮ። ችግር አያውቀውም ራሱ። ብትገባ ምንም እውቀት አታገኝም አንተ። እኔ እዚህ ቲክቶክ ላይ ማለት ነው ለመዝናናት ነው እንጂ የምመጣው እውቀት ለማግኘት አይደለም የምመጣው። እውቀት የለም ብለህ ነው የምታስበው? እውቀት እኮ ሰው ልጅ የለም። አንድ ነገር ልንገርህ፣ ሰው ልጅ ባወራው ልክ አይደለም። አብዛኛው እዚህ መጥቶ የሚያወራው ለጥቅሙ ሲል ነው የሚያወራው። ስለዚህ ለጥቅማቸው ሲሉ ነው የሚያወሩ ያሉት እያልክ ነው? ለጥቅሙ 100% አስረግጬ ነው የምነግርህ። እያንዳንዱ አንድ ሰው ከ5 ሰዓት በላይ ከ6 ሰዓት በላይ ከ10 ሰዓት በላይ ላይቭ ላይ ቁጭ ብሎ ለሰው ልጅ ትምህርት ሊሰጥ አይችልም። ማንም ሰው ማለት ነው። ብዙ ይቆያሉ እነሱ አይደል? ሁሉም ሰው እነሱ ሳይሆኑ አብዛኛው ሰው ነው የምነግርህ። አንዳንድ ሰው ከ3 ሰዓት በላይ አልቆየም። ከዛ በኋላ ቱቦም ለማጋ አለኝ አለ። ቱቦም ቀጥል። እና የምነግርህ ነገር ምንድን ነው ታውቃለህ? አብዛኛው ሰው ልብ ብለህ አንተም ታውቃለህ እኔም አውቃለሁ። አብዛኛው ሰው ለመጠቀም ነው ቲክቶክ ላይቭ ላይ ስትሪሚንግ ፈልጎ እዚህ መጥቶ ከፍቶ ለማንም ሰው ያለ ጥቅም ሲጀመር እርዳታ የሚረዳ ሰው እርዳታ ብሎ አሁን ለምሳሌ ከማስተር አብነት ጀምሮ አብዛኛው ሰው እርዳታ የሚረዳ ሰው ራሱን ለመጠቀም ብሎ ነው የሚሰራው። ለማንም ለወገኑ ብሎ አይደለም የሚሰራው። ይሄንን ነገር ማወቅ አለበት ታውቃለህ ሲጀመር። ስለዚህ የክርስቶስን ፍቅር እኔም ተቃዋሚ ነኝ። 8 9 10 ሰዓታትን ቁጭ ብለው ወንጌል መጽሐፍ ቅዱስን እያስተማር ነው ብለው የሚሉ ሰዎች እኔም አላምናቸውም። እኔ ሲጀመር አንድ ነገር ልንገርህ፣ ሰው ልጅ በተፈጥሮ እንኳን ላይቭ ላይ አይደለም ሰው ልጅ
ደስታ ላይ ኮንሰርት ላይ እንኳን 10 ሰዓት መቆየት አይችልም። ገብቶካል? ስለዚህ ስትረስ እንኳን ይዛል፣ ጭንቀት ይዛል። ስለዚህ እረፍት እንኳን አያደርጉም። ያን ሁሉ ሰዓት ቁጭ ብሎ እንቅልፍ ሳይተኙ እረፍት ሳያገኙ ሳይበሉ ሳይጠጡ አንገታቸውን እፎይ ብሎ ደክሞ ሳይተኙ ይሄን ሁሉ ሰዓት ለማን ብሎ ነው ረጅም ሰዓት የመጽሐፍ ቅዱስን ወይንም ደግሞ የቁርአንን ትምህርት ለማስተማር እንደዚህ የሚጋጋጡት ለምን ይመስላል አንተ ስታስበው? እኔ እኮ ጥቅም ፈልገው ነው ትውልዱን በተለይ ደግሞ ትክክል የወንጌልን ትምህርት ስለማያስተምሩት መጽሐፍ ቅዱስን በስነ ስርዓት ስለማያስተምሩት ለጥቅም ብለው ነው የሚገቡት ብዬ ነው የምለው እኔ። ስለዚህ የኛ መቃወም አንተም እኛ ጋር ተደምረሃል ማለት ነው። እኛም እንደዚህ ነው እያልን ያለ ነው። ማወቅ ከፈለጋችሁ መጽሐፍ ቅዱስ የተጻፈው በአማርኛ ነው፣ አንብቡት። ያልገባችሁ ነገር ካለ የሚጠየቅ ሰውን ጠይቁ። ከዛ ደግሞ በትክክል ካልተመለሰላችሁ ጣሉት በምንለው እኛ ሌላ ምንም አንጨምርም አንቀንስም። ችግሩ ምንድን ነው? እነንትና እንትን ስለሚያደርጉት በቃ እነሱ ጋር ገብተህ አጋፋሪ መሆን ነውና ከባድ ነው ችግሩ። ኮሜንት እኔ አላምናቸውም፣ አብዛኛዎቹን አላምናቸውም። ለምንድነው ታውቃለህ? ለምሳሌ ምን መሰለህ ብቻ ሰውን ማስነጨትና ማስፎገር አይሆንብኝና ይሄን አሁን ለምሳሌ ብዙ ላይቭ ቲክቶከሮች ጌም የሚጫወቱ ልጆች አሉ እና ማለት ምን ያክል ገንዘብ እንደማይጠገብ የምታውቀው 500,000 ምናምን ሰው ሰጥቷቸው ወይ ደግሞ ለሚወዳቸው ሰው አድናቂዎች ሰጥቷቸው ነገም ላይቭ ላይ እስከ ሌሊቱ እኔ ለምሳሌ ማታ 2 ሰዓት ላይ ተኝቼ ማለት ነው ጠዋት ላይ 12 ሰዓት ላይ አያቸዋለሁ ደግሜ ስነሳ ማለት ነው። እና በምን አይነት ሞራል ነው እንደዚህ ሊሰሩ የሚችሉት ብዬ በጣም ነው ግራ የምጋባው። እና በሃይማኖት ሰበብ ደግሞ ሰው ለሃይማኖቱ በጣም ቀናይ ስለሆነ ሃይማኖቱን ስለሚወድ ማለት ነው ለእግዚአብሔር የቀረበ መስሎት ሰው በጣም ጊፍት ይሰጣል፣ ገንዘብ ይሰጣል። ገብቶካል? የተማረ መስሎት ግን አብዛኛው ሰው እንደዛ አይደለም። አብዛኛው ሰባኪ እንደዛ አይደለም። ጥቅሙን ፈልጎ ነው። እንደዛ ደግሞ አበሻ በተፈጥሮ ምን ይወዳል መሰለ? ኔጌቲቭ ነገር ይወዳል። ለምሳሌ ጥሩ የሚያስተምር ሰው ጋር ሄዶ ትምህርት አይማርም። እና ይሄ ተቃራኒ ነገር ከሌላው ሃይማኖት ተቃራኒ ስትሆንና አንዱ ስትሳደብ በተለይ አበሻ ችግራችን ይሄ ነው። እና አንዱ ስትሳደብ ኔጌቲቭ ነገር ስታቀርብ ሰው ወደ አንተ ነው ፎከስ የሚያደርገው። ስለዚህ ቲክቶክ ላይቭ ላይ የሶሻል ሚዲያ ላይቭ ላይ በትክክል እውነተኛ የሆነ አስተምሮት አለ ብዬ እኔ አላምንም። አብዛኛው ሰው የሚመጣው ለጥቅምና ለራሱን ህይወቱን ለመምራት ነው የሚመጣው። ማንንም ለመጥቀም አይደለም። ሰው አንድ ሰው ጥሞና ከፈለገ መማር ከፈለገ አለ የራሱ ሆነ ቦታ አለ፣ ሁሉም ቦታ። ስለዚህ እዛ ሄዶ መማር ይችላል፣ እንደኔ እይታ ማለት ነው። ሰዎች እንጃ ልክ ያለው እኔ እውነት ለመናገር እኔ እንትን አይመስለኝም ብዙም እንትን አይደለሁም። ግን ስለ አባ ማቲያስ እኔ እስኪ ትንሽ ልበል የመሰለኝ ነገር ስለ አባ ማቲያስ ብቻ። አባ ማቲያስ እውነት ለመናገር እያነበብኩ ነው፣ ኮመንትን እያነበብኩት ነው። ግን አየዋለሁ ራሱ ኦንላይንም የሉም። ራሱ ኢትዮጵያ ውስጥ ያሉ ሰዎች ኦንላይንም አልገቡም፣ ገና ናቸው። አባ ማቲያስ ትናንት አዝነው አልቅሰው እንደዚህ አይነት ነገር ስናይ ነበረና በነገራችን ላይ አባ ማቲያስ በጣም ብልጥ ሰው ናቸው። በጣም ብልጥ ሰው ናቸው። እኔ እውነት ለመናገር አደንቃቸዋለሁ በእንደዚህ አይነት ነገራቸው ማለት ነው። ለቅሷቸው የሀዘን አይደለም እያልኩ አይደለም። ለቅሷቸው የሀዘን አይደለም ማለት ሳይሆን አንደኛ ነገር እዚህ ጋር እየተደረገ ያለው ነገር ምንድን ነው ብለን ስናየው ብዙ ነገር ነው ሲደረግ የነበረው። ሰው ልብ ብሎ አይታዘብም። ብዙ ፖለቲካ ድራማ ነው ሲሰራ የነበረውና አባ ማቲያስ ደግሞ ከባድ መልእክትን ያስተላለፉት። በነገራችሁ ላይ አሁን ኢትዮጵያ ውስጥ ምንድን ነው የተነሳው? ቀድመንም እንትን ብለን ነበረ። ሰውየው ማብረድ ይፈልጋሉ። ረጋ ያሉ ናቸው። በስርዓቱ ትንሽ እንትን ምንድን ነው ጫና የሚደርስባቸው ሰው ናቸው። በእርግጥ እኔ አልደግፋቸውም፣ አባ ማቲያስ አልደግፋቸውም። ግን በግል አባ ማቲያስ ጫና ይደርስባቸዋል በስርዓቱ እና ሃይማኖታዊ መከፋፈል የሚባል ነገር እየመጣ ስለሆነ
ከባድ መልእክትን ያስተላልፉት። በእርግጥም እርሱ ያደረጉት ነገር ከባድ እንትን የተሰራበት ማለት ነው። ትልልቅ ሃይማኖታዊ አስተማሪ የሚባሉ ሰዎች ፍቅር አሳዩን፣ ፍቅር አሳዩን፣ ይሄ ነው ፍቅር ማለት፣ ይሄ ነው አባት ማለት፣ ይሄ ነው ሃይማኖት አባት ማለት እየተባለ ብዙ ነገር ሲባል ነበረና ሃይማኖታዊ መከፋፈልን፣ ሃይማኖታዊ መጫረስን፣ ሃይማኖታዊ ችግርን በመሃል መገዳደልን እየተፈጠረ ስለሆነ በእንደዚህ አይነት በስዕል ከባድ መልእክትን ፍቅራዊ እንትን ያሳዩት። አሁን እንትን የሚፈልጉ ሰዎች ምንድነው ሁለቱንም ሃይማኖቶችን ማጣላት የሚፈልጉ ሰዎች በማጣላት ደግሞ የሆነ እንትናቸውን ማሳካት የሚፈልጉ ሰዎች ሰበሯቸው። አይቻልም። ቢናገሩ በጣም ከባድ ነው፣ ችግር ይደርስባቸዋል። አይችሉም ራሱ መናገር። እንደዚህ ብለው ግን ራሳቸውን ያሳልፉ እንትን ያደረጉት መልእክት አለ። እኔ ተመችቶኛል። ሁለተኛ ደግሞ እንደዚህ መሆን አለበት። አሁን ትልልቅ ሰዎች እንደዚህ መሆን አለባቸው ማለት መተዛዘን አለባቸው ተብሎ ይባላል። ግን ደግሞ ውስጡ ስታየው ምንድነው እኔ ስለ ሃይማኖት አይደለም የሚወራው፣ ስለ ሃይማኖት አባቶች አይደለም እየተወራ ያለው። በእርግጥ የሃይማኖት አባቶች በዚህ ሃይማኖት ካልገባ ሰው የሲኦል ነው ብሎ የሚያምን ሰው ሲሞት ካለቀሰለት ለምንድን ነው የምታለቅስለት ነው። አሁን ሙስሊም ለክርስቲያን በክርስቲያን አመለካከት የሲኦል ነው፣ ክርስቲያንም ለሙስሊም በሱ አመለካከት እንደዛ ነው። ሲሞት የምታለቅስለት ምን ማለት ነው ነው? ምን ማለት ነው? መሬት ላይ ያለ ፍቅር በህዝብ መሃል ላይ የሌለ ፍቅር፣ የማስመሰል ፍቅር። ኢትዮጵያ ውስጥ እኮ ሃይማኖታዊ ችግር አለ እኮ። አሁን ኢትዮጵያ ውስጥ እኮ ቤተ አምልኮዎችን ይፈርሳሉ። በዚህ ልክ መለቃቀሱ ምንድነው ትርጉሙ ነው? ለምንድን ነው ማስመሰሉ ነው? የሃይማኖት አባቶች የሚባሉ ትልቅ ሰዎች ያለውን ችግር መፍታት ካልቻሉ ሰው ሲሞት ማልቀሳቸው ትርጉሙ ምንድን ነው? ማስመሰል ካልሆነ እንዴ ህዝቡ መዋደድ አለበት የሚባል ከሆነ ሰው ሲሞት የሚያሳዝናችሁ ከሆነ እናንተና ሲሞቱ የምታለቅሱ ከሆነ እንትና ሲሞት እናንተ ቀባሪ ከሆናችሁ እናንተ ስትሞቱ እንትና ቀባሪ ከሆነ ያለውን ችግር ለምንድን ነው አውርታችሁ ማትፈቱት ነው? ሴቶች ሂጃብ መልበስ የለባቸውም እየተባለ አይደል ኢትዮጵያ ውስጥ? ቤተ አምልኮ እየፈረሰ እየተቃጠለ አይደል እንዴ? ስለዚህ መፍታት ያለባችሁ እኮ እናንተ ነበራችሁ እኮ እንጂ ሰው ሲሞት ማልቀሱ ትርጉም የለውም። ሰው ሲሄድ ሰላም የነሳውን ሰው ሲሄድ አምላኩን ማምለክ የለበትም አምላኩን የሚያዘውን መተግበር የለበትም ብለህ የምትለውን ሰው ሲሞት ብታለቅስ ምንድነው ትርጉሙ? ማስመሰል ነው ለኔ። ስለ አባ ማቲያስ አይደለም እያወራ ያለሁት በአጠቃላይ ነው። አሁን ኦርቶዶክሳውያን ሀጂ እንትና ስለሞቱ በጣም በቃ ነፍስ ይማር ትልቅ ሰው ነበሩ፣ በጣም ትልቅ ሰው ነበሩ፣ በጣም ነው የሚያሳዝነው፣ ኧረ በቃ ሞቱ፣ የሀገር ሽማግሌ እያሉ ያወራሉ። ምን ማለት ነው? ምን ማለት ነው? ከየት ነው የምታመጡት ፍቅር? እናንተ ውስጥ ፍቅር አለ ማለት ነው? ውሸት ነው። እናንተ የምትፈልጉት በመሃል ክፍተት መፍጠር ስለምትፈልጉ ነው። ውሸት ነው። አታስመስሉ። ማስመሰል ትክክል አይደለም፣ ጥሩ አይደለም። ክፍተት መፍጠር ስለምትፈልጉ ነው። ተቃራኒ የሆነ ሀሳብ ሚዩት አድርገህ ያሬድ፣ አንዴ ያሬድ ይሰማል? ሚዩት አድርገው። ስለዚህ ትክክል አይደለም። በዛ በኩል ደግሞ የተደረገው ነገር ትክክል አይደለም። ሰው ሲሞት እንኳን ሞተ አይባልም እኮ አይባልም። ሰው ችግር ከነበረበት በቃ ችግር ከነበረበት ችግሩ እንትን አለ ማለት ነው። ከሞተ አንድ ሰው ችግር የሚፈጥር ሰው ከሞተ ችግሩ ይዞ ሄደ ብለህ ዝምታ ማን ገደለ? የድራማና የፖለቲካ ግብዓት የምትሆኑ ሰዎች እኔ በጣም ነው የሚገርመኝ። አሁን ሙስሊም የሚባል ማህበረሰብ ምንም የሚዲያ አጠቃቀም አያውቅ፣ ሚዲያ ላይ ምን እንደሚፈጠር አያውቅ፣ እሱ ላይ የሚሰራ ፖለቲካ ድራማ አያውቅ። በጣም እኮ ነው የሚገርመው። ራሳቸው ግብዓት ይሆናሉ። ያው ሰውየው እርሶ ችግር አለባቸው የለባቸውም እናንተ ናችሁ የምታውቁት እንጂ አሁን ሌላ ሃይማኖት አያውቀውም። ችግር ነበረባቸው አልነበረባቸው የሚያውቀው ሙስሊም ነው። ግን ዝም ብለህ ዝም አትልም። እንኳን መቶ እያልክ ፖለቲካ ድራማ የፖለቲካ ግብዓት ትሆናላችሁ እናንተ በራሳችሁ ፍቃድ ማለት ነው። ይሄ የሶሻል ሚዲያ አጠቃቀም ማወቅ መቻል አለባችሁ። ሶሻል ሚዲያ ላይ ምን የት መባል እንዳለበት ጠንቅቃችሁ ማወቅ አለባችሁ።
እኔ በጣም ነው የሚገርመኝ። ሁለተኛ ደግሞ አይባልም ራሱ ሰው ችግር ቢኖርበትም እንኳን ሞተ አይባልም። ስህተት ነው። ሞት እኮ ሁሉም ሰው ይሞታል እኮ አንድም ሰው እንትን አይልም። እንደውም ጸጋ ነው። ትልቅ ሰው ናቸው። በቃ በ90 ዓመት መሞት ማለት እኮ በቃ ትልቅ ነገር እኮ ነው። ምን ቀረ ከዚህ በላይ? የዝንብ መጫወቻ ከመሆን በቃ ትንሽ እየተንገዳገዱ ባሉበት እንትናቸውን መሄድ ጥሩ ነገር ነው ለእርሱ። ግን እንኳን ሞተ ትክክል አይደለም። በጣም ስህተት ነው፣ ነውር ነው፣ አይባልም። የፈለገ ችግር ቢኖር እኔ አሁን የኢትዮጵያ ያሉ የሃይማኖት አባቶች ደጋፊ አይደለም። የየትኛውም የሃይማኖት አባት ነን ብለው ከስርዓቱ ጋር ከፖለቲካው ጋር እንትን የሚተሻሹ እንትኖች ስለሆኑ እኔ እንትን አላቸው ራሳቸው ነፃ ያወጡ ናቸው ብዬ አላምንም። በእርግጥ የስልጣን ጥማት አለባቸው ብዬ እላለሁ። ይሄ ራሳቸውን የመኮፈስ እኔ ትልቅ ነኝ የማለት እንትን አላቸው። ሁላቸውንም መጫወቻ ነው የሚሆኑት። የስርዓት ፍላጎት አስፈጻሚ ናቸው። በዛ ላይ ጥማት አለባቸው፣ የብር ፍላጎት አለባቸው። ኢትዮጵያ ውስጥ ያሉ የሃይማኖት አባቶች ውስጣቸውን ገብታችሁ ቀረብ ብላችሁ ብታዩዋቸው በጣም ነውር የሚያደርጉ አባቶች ናቸው፣ ከነ ነጭ ፀጉራቸው ማለት ነው። ስለዚህ ቢሆንም ትክክል አይደለም። እንደ የሀገር ሽማግሌዎች እኮ ናቸው፣ ትልልቅ ሰዎች እኮ ናቸው፣ ትልልቅ ሰዎች እኮ ናቸው። የፈለገ ነገር ቢያጠፉ የእድሜ ባለጸጋ ሰዎች እኮ ናቸው አይባልም። ስለዚህ ምን የት መባል እንዳለበት ጠንቅቃችሁ ማወቅ አለባችሁ። የፖለቲካ ግብዓት እየሆናችሁ ነው እናንተ ራሳችሁ ማለት ነው። አሁን ኦርቶዶክስ ሀጂ ስለሞቱ በጣም አዛኝ ሆኖ በቃ ትልቅ ሰው ነበሩ፣ በቃ ነፍሰውትን እንትን ትኑር ምን ማለት ነው? በየትኛው ገነት ነው የምትኖረው? የሀጂ ነፍስ ሙስሊም ነች እና ኢየሱስ ክርስቶስ ወይም እግዚአብሔር ለሙስሊሞች ያዘጋጀው መንግስተ ሰማያት አለ ማለት ነው። ምን ማለት ነው? ክርስቲያኖች ግን የምታወሩትን እንኳን እኮ አታውቁም እኮ። የእናንተ ደግሞ በጣም የተለየ ነው። የማሽቃበጥ ጥግ። አንዳንድ ሰው በተንኮል ነው ሰውየው። አንዳንዴ የሆነ ክርስቲያኖችን የሚያስደስት ንግግር ሲያደርጉ ስለነበረ በተንኮል ነው እና የሚቃወሟቸው ሰዎች ስለነበሩ እነሱ ጋር ላለመስማማት ነው። እኔ ምንም አላልኩም፣ ትናንት ምንም አላልኩም፣ ምንም ስለማላቅ አሁን ሳየው ስፈትሽ ሳይ ነበረና አሁን መውሊድ የሚባለውን ነገር አክባሪ ናቸው ሰውየው እና ይሄ ደግሞ ትክክል አይደለም ነው ይባላል። ትክክል አይደለም ይባላል። ስለዚህ ብዙ ተቃዋሚ አላቸው፣ ብዙ ደጋፊ ደግሞ አላቸው። ደጋፊያቸው ግን ያሳዝናል። እኔ ከሰው መባረክ የሚባል ነገር አላምንበትም። ሰው ደካማ ነው። ሰው ይሳሳታል። ሰው ሙሉ አይደለም። ሰው ፍጹም አይደለም። ሰው ችግር አለበት። ሰው ኃጢአተኛ ነው። ሰው ጎዶሎ ነው እና የእርሶ ሬሳ የተቀመጠበትን እንትን እያደረጉ ደረታቸውን እንትን እያደረጉ እንደ ጠበል ማለት ነው። ምን ማለት ነው ብዬ ስል በቃ ሰው ከሞተ እኮ ነው፣ በቃ አለቀ። ሬሳ ማለት ግም ነው። ከሬሳ ትባረካለህ እንዴ? ምን ማለት ነው? ምን ልታገኝበት ነው? ሬሳ እኮ አለቀ እኮ በቃ የለም እኮ። ሰው በህይወት እያለ እንኳን ማፈንደድ ይቻላል እኮ። ከሞተ በኋላ ራሱ እየሳምክ ደረትን ምን ማለት ነው? የእርሶ ተከታይ ግን በጣም ገንገበት ነው። የእርሶ ተከታይ በእውነት ጤና ያለው ሰው አይከተላቸውም። ያሳዝኑኛል፣ አሳዝነውኛል እኔ። ስለዚህ በጣም ከባድ ነው። መሞታቸው ያሳዝናል። እንኳን ሞተ ያሉ ሰዎች በጣም ስህተት ሰርተዋል። ሌላ እምነት ተከታይ ሆነው ደግሞ በመሞታቸው አዝነናል ሲሉ የነበሩ አሽቃባጮች፣ ሌቦች ድራማ ነው ሲሰሩ የነበረው። በጣም ነውረኞች ናቸው። ትክክል አይደለም። ምን አባታችሁ አገባችሁ? እግዚአብሔር ለሙስሊም ያዘጋጀው መንግስተ ሰማያት የለም። ነፍሱትን በምን ትኑር? እግዚአብሔር ይማሩት፣ ትልቅ ሰው ነበሩ። የምርህን ነው? አሽቃባጭ። በህይወት ሳሉ እንኳን እንደዛ ላልክ እና የተመቸኝ ከምንም ከማንም በላይ የአባ ማትያስ ነው የተመቸኝ። እኔ አባ ማትያስ ትልቅ መልእክትን ያስተላለፉት አዝኖም ሊሆን ይችላል።
ባይሆንም ግን ይሄ ትልቅ መልእክት ነው። ካሜራ ተደቅኖባቸው ነው። ስለዚህ ትልቅ መልእክት ነው። ሃይማኖቱን እንትን በማድረግ ሰውን ማጫረስ ይፈልጋሉ። ኢትዮጵያ ውስጥ ማን እንደሆነ እሱን እየፈለገ ያለው አላውቅም። ፍላጎት ግን አለ። በሃይማኖት ከባድ ችግር ውስጥ እንዲከቱት ህዝቡ ይፈልጋሉ። አባ ማቲያስ መጡና በቃ እኔ እኮ ሙስሊም ሲሞት በጣም አዝናለሁ፣ ልቤ ውስጥ ይነካል፣ ስለዚህ ሙስሊም መሞት የለበትም ብለው እኛና ሙስሊሞች አንድ ነን ብለው በእንባን የገለጹት ሀሳባቸውን መናገርም ስለማይችሉ ማለት ነው። ትልቅ ነገር ነው የተደረገው። ማልቀሳቸው ግን እኔ አዝነው ከሆነ ትክክል አይደለም። አዝነው ከሆነ ሀጂ መሞት ያልነበረባቸውን ብለው ከሆነ ትክክል አይደለም። የ90 ዓመት ሽማግሌ ካልሞተ ማን ይሞታል እንዴ? ትልልቅ ሰዎች ናቸው እኮ መሞት ያለባቸው። በመሞት ደረጃ ትልልቅ ሰዎች መሄድ አለባቸው። ማን ይሄዳል ታዲያ? አሁን ትልልቅ ሰዎች በቃ ሁሉም ነገር አይተዋል እኮ። አሁን ህፃን ነው የሚሆኑት። ትልልቅ ሰዎች አሁን መድረክ ላይ ባይወጡ ጥሩ ነገር ያበላሹታል። እንኩሮ ነው የሚያደርጉት። በቃ ትልቅ ሰው አንድ ሰው ልክ እንደ ባይደን ማለት ነው። ባይደን ታውቃላችሁ፣ በጣም ብዙ ችግር ይፈጥር ነበር እየተንገዳገደ ማለት ነው። ገብቷቸዋል። መድረክ ላይ ወጥቶ እንዲህ ምግብ እንትን ማዕድ ላይ እየተቀረበ ይመስለዋል እና እጁን መታጠብ ይፈልጋል። እንደዛ ናቸው ትልልቅ አባቶች። በቃ መሄድ ነው ያለባቸው፣ ወይ አርፎ መቀመጥ እየተጦረ ወይም ደግሞ መሄድ ነው በቃ። ትልልቅ አባቶች ሲሞቱ፣ የእድሜ ባለጸጋ ሰዎች ሲሞቱ በቃ ጥሩ ነገር ነው። እነሱ ናቸው መሞት ያለባቸው። ወጣቱ ምን አደረገ? ወጣቱማ መኖር አለበት። ማዘን ካለባቸው ወጣት ሲሞት ነው ማዘን ያለባቸው። ያልሰራው ነገር አለ፣ መስራት የሚገባው ነገር አለ። ሀሳብ ያመነጫል፣ ሀገር ይገነባል፣ ሀገር ይጠብቃል። እንደዛ ነው ያቀናል እንጂ ትልልቅ አባቶች በቃ ስራቸውን ጨርሰዋል። ምንም እንትን አያስፈልግም ለማለት ነው። እና ያሳዝናል፣ ያሳዝናል። ግን ከባድ ፖለቲካ ነው የተሰራው፣ በጣም ከባድ ፖለቲካ ማለት ነው። እና እናንተ ራሳችሁ ግብአት መሆን ሰው ማዘን አይችልም። ሰው ማዘን አይችልም። የሌላው እምነት ተከታይ ማዘን አይችልም ማለት ለምን አዘኑ ተብሎ ርዕስ መሆን ይችላል እንዴ? ለምን አዘኑ አልኮኒ? አሁን ለምሳሌ እንትኖች አባ ማቲያስ አዝነው፣ አንተም ለምሳሌ ትምህርት ጠቅስ አድርገን ነው የምትናገረው። አባ ማቲያስ አዝነው ከሆነ ምን ማለት ነው እኮ? እየተናገርኩ እኮ ነው። አባ ማቲያስ አልኩ አዝነው ከሆነ እኮ ነው ያልከው። አዳምጠኝ። ሚሊኒየም አዳራሽ ላይ ስንት ያዙ እንትን ነው የሚወርደው? የውሸት ለቅሶ ይለቀሳል። አንተ አታውቅም ማለት አንተ በምን አወቅ ነው? አንተ አሁን ለምሳሌ መላምታዊ ነገር ነው የምትናገረው አይደለም? ስላለ እኮ ነው። ለምን ቸኩላ ስላለ እኮ ነው። አንተም እያየክ ነው። እኔም እያየው ነው። በቃ ስለዚህ ምናየውን ነው የምንፈርደው። ስለዚህ አንተም ግምታዊውን ትናገረው፣ ያም ሰው ግምታዊ ነገር ነው የሚናገረው። እንዴ አላዘኑም እኮ አላልኩም እኮ። አዝነው ከሆነ እኔ በሁለት እንትን ያየሁት የአባ ማቲያስ አልኩ። ሁለቱም እኔ ነገርኩህ እኮ። የማዘን ከሆነ ለቅሷቸው አዳምጥ። አንተ ልብ ብለህ ማዳመጥ አለብህ። ችግር አለብህ። አዝነው እያልክ ያለው እኮ ከሆነ ነው። አዳምጥ። አላለቀሱም እኮ አላልኩም እኔ። አልቅሰዋል። ግን ማልቀሳቸው አዝነው ከሆነ ያው የሰው ልጅ ያዝናል። አዝነዋል። እዛ ጋር ደግሞ ምንድን ነው የምታደርገው? ለምንስ ነው የሚያዝኑት ነው። አሁን ትልልቅ የሃይማኖት አባቶች ናቸው። አባ ማቲያስ ብቻ ናቸው የተገኙት እዛ ቦታ ላይ። አባ ማቲያስ ብቻ ናቸው የተገኙት። አዳምጠኝ፣ ሀሳቤን ተረዳ። የሃይማኖት አባቶች የካቶሊክም እምነት ተከታይ አሉ እኮ አዳምጠኛ። የሃይማኖት አባቶች ናቸው። ሃይማኖታዊ ችግር ደግሞ ኢትዮጵያ ውስጥ አሉ። ሰው አሁን ክርስቲያን ሙስሊም ስለሞተ ማዘን የለበትም ብዬ ስልህ ሌላ ከዛ በፊት ማድረግ ያለበት ነገር አለ፣ ግዴታ አለበት። ሙስሊምም ክርስቲያን ሲሞት ሳይሆን ማልቀስ ያለበት ችግር ካለ እንደ ሃይማኖት አባቶች እንደ ሀገር መሪዎች ችግሩን ማስተካከል ነበረባቸው ቀድመው። ገብቷል። ኢትዮጵያ ውስጥ ባለፈው እንትን አክሱም ላይ ነው መሰለኝ ኢጃብ መልበስ የለባቸውም ተብለው ሴቶች መከራቸውን እየበሉ ነው። እሱን ማስተካከል ይቀድማል ወይስ አንድ ሰው ሞተ ተብሎ ነው ማልቀስ ያለባቸው? ትክክል አይደለማ። ለሙስሊም የሚጨነቁ ከሆነ ሙስሊም የሚጠይቀውን ጥያቄ ካለ
ለክርስቲያን የሚጨነቁ ከሆነ ክርስቲያን የሚያነሳው ጥያቄ ካለ እሱን ነው መመለስ ያለባቸው። ኃላፊነት አለባቸው። ትልልቅ አባቶች ናቸው። የሃይማኖት መሪዎች ናቸው። ገብቷል። ስለዚህ ማልቀሱ ትርጉማቸው ሊቀ ጳጳስ ናቸው። የሃይማኖት አባት ናቸው። ገብቷል። ፓትሪያርክ ናቸው። ስለዚህ እኚህ ሰው እንዲህ ካደረጉ ሌላው ምእመኑ ደግሞ ምንድን ነው የሚያደርገው? ሙስሊም መታረድ አለበት መሞት አለበት ብሎ የሚያምን ካለ በቃ አባታችን እንዲህ ካደረጉ እኛም ከእርሶ ነው መማር ያለብን ነው የሚለው። ምንድን ነው ሚዲያ ላይ እየተደረገውም ልክ እንደዚህ ነው። እና ትልቅ ነገር ነው ያደረጉ። አንተ ለማለት የፈለግከው ነገር ምንድን ነው? አልገባኝም። እኔ አሁን ለምሳሌ አባ ማቲያስን አንድ ፎከስ አድርገህ ለመናገር የፈለግከው ምንድን ነው ነው ዋናው መልእክት አንተ ምንድን ነው? የፖለቲከኞችን ዓላማ ውሃ ፈሰሱበት እያልኩ ነው። ኢትዮጵያ ውስጥ አንድ ነገር ልንገርህ። ኢትዮጵያ ውስጥ ማለት ነው አሁን አይደለም የሃይማኖት ግጭት የተከሰተው ታውቃለህ አይደለም? ጅጅጋ ላይ መቀጠል አለበት እያልክ ነው። ይሰማል ጋይስ? ችግሩ አይገባቸውም እነዚህ ሰዎች። እኔ ብናገር ምንም አንዳንድ ጊዜ ሰው ሳይገባው ሲቀር ይጨንቀኛል። ብዙ ጊዜ እየለፈለፍኩ ደጋግሜ ምንም አይገባቸውም። እንኳንም ወረደ ራሱ እና እንደዚህ ነው ሀሳቡ፣ እንደዚህ ነው የምረዳው። ትክክል አይደለም። ይሄ ጥርት ያለ ሀሳብ ያለው ሰው እኔ አሁን ትልልቅ አባቶች የሚባሉ ስማቸውን መጥራት አልፈልግም። ትልልቅ እኮ ናቸው። በቃ የሚዲያ ተጠቃሚ ብዙ ተከታይ ያላቸው ሰዎች ሲያሽቃብጡ ነበረ። ሙስሊሙ ለአባ ማቲያስ ሲያሽቃብጥ ነበረ። ክርስቲያኑ ለሀጂ ሲያሽቃብጥ ነበረ። አስመሳይ ነው በቃ ሁሉ አስመሳይ። አንዱ ለምን ሞቱ ብሎ ያለቅሳል። ግን ምንድን ነው ችግር ነበረባቸው ብሎ የሚያምን ሰው አለ። አሁን ሙስሊሙ ነው ችግር የሀሳብ ነው የሀሳብ ችግር ነበረባቸው ብሎ የሚል ሰው አለ። እሱ ለመንካት እሱ ስሜታዊ ለማድረግ ክርስቲያኑ ተነሳና የእርሶ የሀጂ ደጋፊ ነን። ምን አገባ ሲጀመር? ምን አገባ ሲጀመር? ኢትዮጵያዊ ከደገፈ ችግር አለብህ ማለት ነው። ኢትዮጵያዊ በዚህ ልክ ዝም ብሎ ግር ካለልህ ችግር አለ ማለት ነው። እኔ እንደዛ ነው የማምነው። የሆነ ችግር አለ ማለት ነው። ኢትዮጵያዊ ዝም ብሎ ግር አይልም። ውሻ ነው የመጨረሻ ውሻ። የሆነ ነገር ሳያይ አይከተልም። እና በዚህ ልክ በቃ አጀንዳ ሲያደርጉት ብዙ ነገር እኮ ተፈጽሟል እኮ ኢትዮጵያ ውስጥ። የምን ማስመሰል ነው? የምን የሌለ ነገር እንትን ድራማ መስራት ነው? አባት ሞቱ ያሳዝናል። በቃ መቀበር አለባቸው። የቀብራቸው ስፍራም ችግር ሲፈጠር ነበረ። የራሱ የሆነ መልእክት አለው። እናንተ አታውቁትም። ክርስቲያኖች ምን አገባቸዋል? አንድ ሙስሊም ሰው የት መቀበር እንዳለበት ክርስቲያኖች ናቸው መወሰን ያለባቸው ወይስ እናንተ? ምን አገባችሁ? የእናንተ ሀሳብ ምንም እኮ ተቀባይነት እኮ የለውም። እናንተ ምን አሳውቋችሁ ነው? ሲጀመር ሙስሊም እያለ ያለው ምንድን ነው? እኛ አባት ትልቅ ሰው ናቸው፣ በትልቅነታቸው መከበር አለባቸው። ከዚህ በላይ ግን ሌላ ምንም ክብር አይገባቸውም ነው እያለ ያለው እኮ። ትክክል ነዋ። እና መመለክ አለባቸው ነው። ሰው ሊሰግድላቸው ይገባል። ምን ማለት ነው? ታቦት ሊቀረጽላቸው ነው እንደናንተ? የለም በቃ የለም እኮ ነው እየተባለ ሃይማኖቱ አይፈቅድም ነው። አታጎብድድ አታፈንድድ ነው። ለሰው ሰው ናቸው እያለ ነው። ሚሊኒየም አዳራሽ ላይ ሴቶች የሬሳ እንትን ላይ ሬሳ የነበረበት እንትን ላይ በእጃቸው እንትን አድርገው ደረታቸው ላይ ትክክል አይደለም። ከሞተ ሰው ምን ታገኛለህ? ምንም አይገኝም እኮ ምንም አይገኝም። ከሞተ ሰው የሚገኝ ነገር የለም። በቃ ሰው ከሞተ ሞተ ነው። ሁሉም ነገሩ አበቃ። እዛ ጋ ነው የሚያበቃው። ሰው ጻድቅ የሚባለው ሰው ቅዱስ የሚባለው በህይወት ባለበት ዘመን ነው፣ ባደረገው ነገር ነው። ከሞተ በኋላ በቃ እንትን ነው፣ በደን ነው፣ ሬሳ ነው፣ የገማ እንትን ነው። ምንም ትርጉም የለውም። እና አይመለከታችሁም። አታሽቃብጡ። ሌቦች አትሁኑ። መርዝ አትሁኑ። አይመለከታችሁም።
በአባታቸው ጉዳይ ሀሳብ መስጠት ያለባቸው እነሱ ናቸው። በቃ እነሱን ነው የሚመለከተው። እናንተ ምንም አታውቁም። እርስ በራሳቸው ተነጋግረው የሚፈቱት ነገር ነው። ሜዳ ላይ ነገ ለምትቀሩበት ጉዳይ ለምንድን ነው ሀሳቡን የምታነሱት ራሱ? ስለዚህ ሙስሊም ነኝ የምትሉ አንዳንድ ሰዎች ደግሞ እኔ በጣም ነው የሳቅሁት፣ እየሳቁ ነበረ። ሙስሊም ነን የምትሉ አንዳንድ ሰዎች ሚዲያ አጠቃቀም አታውቁ፣ እናንተ ላይ የሚሰራው አታውቁ፣ ምን የት እንደሚባል አታውቁ። ዋው እንኳን ሞተ ይላሉ። እንደው እንጂ ይባላል እንዴ? ሰው ስለምን ይሞታል እንዴ? ብልግና ነው እኮ ራሱ እንዴ! ብልግና እኮ ነው። ሰው እንኳን ሞተ አይባልም። የምትልበት ምክንያት እንኳን ካለ በቃ የምትልበትን ቦታን ለይተህ ማወቅ አለብህ። ዝም ማለት ምን? ማን ገደለ? ዝም አትልም? ዝም ትላለህ እኮ በቃ ዝም ትላለህ። አሁን ችግር እየፈጠሩ ከነበረ በእናንተ መካከል ችግር እየፈጠሩ ከነበረ ችግር ካለባቸው ዝም ብለህ በቃ ችግሩ እንትን ይላል፣ ይቋረጣል፣ ይጠፋል እንጂ ሲጀመር የሰው ልጅ እንኳን ሞተም አይባልም። ትክክል አይደለም ሀሳቡ። የሚያስብል ችግር ካለባቸው ራሱ አይባልም ነው። የሚዲያ የፖለቲካ ግብዓት፣ የድራማ ግብዓት። ሰው በራሱ ላይ ይጫወታል እንዴ? ምን ማለት ነው? ትክክል አይደለም። እኔ እመኑ፣ ሙስሊም የሚባለው ትውልድ ጠላቱ ራሱ ነው፣ ወንድሙም አይደለም። ሙስሊም ጠላቱ ሙስሊም ነው ማለት አይቻልም። ራሱ ነው ጠላት፣ የራሱ ጠላት ነው። አይኑን በእንጨት ይወጋል። በእውነት እኔ እንደዛ ነው የተረዳው። አይናቸውን በእንጨት ነው እየቸከቸኩ የሚያጠሙት ሙስሊሞች። የሚዲያ ዘመን ነው፣ የፕሮፓጋንዳ ዘመን ነው። ትበላለህ፣ ምንም አታውቁም። አይንን በእንጨት እያጠፋ ነው። ከዛ ደግሞ የሚመራን ሰው ትፈልጋለህ። ትክክል አይደለም። አጠቃቀምን ማወቅ መቻል አለባችሁ ለማለት ነው። እንዴ መንቃት አለባችሁ። ከመንጋነትም መውጣት አለባችሁ። ከእንደዚህ አይነት እንትን መውጣት መቻል አለባችሁ። ትክክል አይደላችሁ። እኔ የማውቀው ጥርት ያለ ማንነት አለው። ይናበባሉ፣ ይደማመጣሉ፣ ሰው ያከብራሉ ሲባል ነው የማውቀው። ሚዲያ ላይ ያለው ግን እኔ አላውቅም። ምን አይነት ትውልድ እንደሆነ አላውቅም። ስለዚህ የሙስሊም ጠላት ራሱ ነው። የሙስሊም ጠላት ሙስሊም አይደለም። የሙስሊም ጠላት ራሱ ነው። ራሱ በእንጨት አይኑን ያጠባል። በጣም ነው የሚያስቀው። ብዙ ነገር እያየ እንኳን እንትን አይልም። አንዷ ደግሞ የድፍረቷ ድፍረት ሲያወሩባት ነበረ። እኔም አይቼዋለሁ ፌስቡክ ላይ። እንዴ አምላክ የለም ማለት ነው። ለምን ስትባል እንዴ አባታችን ወሰደብን። እኔ ግን አሁን ይህ ትውልድ ሃይማኖት አለው ነው አምላክ የለም ማለት ነው። ለምን በቃ አባታችን ወሰደብን ስላለ እኮ ነው የወሰደው። ሲጀመር ትልልቅ ሰዎች መሞት አለባቸው። መሞት ያለባቸው ትልልቅ ሰዎች ናቸው። በቃ የእድሜ ባለጸጋ የሆኑ የኖሩ ብዙ ነገር ያዩ ናቸው መሞት ያለባቸው። ወጣት መኖር አለበት፣ መስራት መቀየር አለበት። የሀገር ጠባቂ ነው እና ትውልዱ እንከፍ ነው፣ እከክ ነው፣ ገንገበት ነው፣ ደከክ ነው። የሆነ እንኩሮ የሆነ ህዝብ ነው። ምንም ትርጉም የለውም ወጣቱ ማለት ነው። ለዚህ ትልልቆቹ ሳያስፈልጉ አይቀሩም። ለዚህ ምንም ተስፋ የሌለው ትውልድ ነው ያለው። ይሁኔ ሰላም ብያለሁ። አምላክ የለም ማለት ነው። ለምን አባታችን ወሰደብን? ሰይጣን ነው የወሰደው። አይ ትውልድ በዚህ ልክ ስካር ውስጥ ለምን ትገባላችሁ? ረጋ ያለ ህይወት ለምን አትኖሩም? ግን ሃይማኖት ደደብ ያደርጋል የምለው እኮ ለዚህ እኮ ነው። ሃይማኖት መሀይም ነው የሚያደርግ፣ ደደብ ነው የሚያደርግ።
የጥበብ መጀመሪያ ራስን ማወቅ ነው። ሰው ራሱን ማወቅ አለበት፣ ስሜቱን መቆጣጠር አለበት። በመጀመሪያ ከራሱ ጋር ነው መግባባት ያለበት ሰው። መጀመሪያ ውስጡን ማዳመጥ አለበት። ከራሱ ጋር ማውራት መግባባት መቻል አለበት ሰው በቅድሚያ። ህሊናውን የማያዳምጥ ሰው፣ ከራሱ ጋር የማያወራ ሰው ትርጉም የለውም። ከሰዎች ጋር ሊግባባ አይችልም። የሚያወራውንም አያውቅም። ንግግር ስታወራ ከማውራት በፊት እንትን ማድረግ መቻል አለበት። በተለይ ፖስት የሚባል ነገር እኮ ደጋግመህ የምታየው ነገር እኮ ነው እንዴ። ሳትፈትሽ እንዴት ፖስት ታደርገዋለህ? አምላክ የለም ማለት ነው። ለምን አባታችን ወሰደብን? እውቀት ነው? ድድብና ነው? አህያነት ነው? ምንም የትም ቦታ ልታስቀምጠው አትችልም። እና እንደ አባ ማትያስ ጥበበኛ ሰው ያብዛልን። ሀሳባቸውን በእንደዚህ አይነት ነው የሚገልጹት። ይሁን ሰላም ብያለው። ቤት ሰላም ብያለው። ባሊማ አይ እንትን ማድረግ አልፈለኩም። እኔ መራገጥ አልፈለኩም። ምንድነው ጥርት ያለ ሀሳብ ነው የሚያስፈልገው። እንደዚህ አይነት ነገር ሲሆን ረጋ ብሎ ማውራት ነው የሚያስፈልገው። ሀሳብ ነው የሚያስፈልገው። ሰላም ባቢ፣ እንዴት ነህ? ሙስሊሞች ሰላም አለይኩም። ደህና ነኝ። እኔ አንድ ሀሳብ አለኝና ብዙ ኮመንቶች ምናምን እያየሁ ነበረ ስለ ሙፍቲ ማለት ነው። እና ክርስቲያኖች ነፍስ ይማር ምናምን እያሉ እየኮመቱ ነበረ። እና ክርስቲያኖች ምን አገባችሁ? ምንም አያገባችሁም። ሲቀጥል ደግሞ በክርስቶስ ያላመነ ሰው ሁሉ የገሃነም ነው፣ ኑ ወደ ክርስቶስ እያላችሁ እየሰበካችሁ ሙፍቲ በክርስቶስ አያምኑም፣ ለምንድን ነው ነፍስ ይማር እያላችሁ የምታስመስሉት? ውሃብያ አህባሽ ነን ብለው ተለያይተዋል ሙስሊሞች። ግን አንድም ቀን ለውሃብያ ለሙስሊም ተብሎ የወረደ ቁርአን የለም። ለውሃብያ ለአህባሽ ተብሎ የወረደ ቁርአን የለም። አንድ ቀን ይሄ ውሃብያና አህባሽ የሚለው ሁሉም አንድ ላይ አንድ አይነት ሊሆን ይችላል፣ ይሆናልም በሐሳብ ሊስማሙ ይችላሉ። ግን ይሄ ባለበት ሙስሊሞች አህባሾች ከክርስቲያኖች ጋር አብረው ህብረት ፈጥረው ውሃብያ ገዳይ ነው እያሉ በየኮመንቱ የተሳደቡ ነው ያሉት። እና ስለዚህ ነብዩ መሐመድን የሚሳደቡ ሰዎች ናቸው ለሙፍቲ ነፍስ ይማር የሚሉት። አህባሽ ነን የምትሉ ሰዎች ባሊማ እኔ ያወራሁትን ግን ሰምተሻል? መጨረሻ ላይ አልሰማሁም። እኔ ሐሳቤ ልናገር ነው የገባሁት። አልሰማሁም። አንተ ሐሳብሽ መናገር አለብሽ። አይ ባቢ ይሄ ሀብያ ብሎ የሚናገር ሀሳብ አትቀበል ማሬ። ቤትሽን ከፍተሽ ተናገሪ ወይ ቪዲዮ ስሩ። እኔ የግል ኩርፊያችሁ በጣም ነው እየደነቀኝ ያለው። እንዴት ነው ባቢ? ንግስቷ እኔ እኮ እሱ እኮ ነው አሁን እኮ ተው እያልኩ ነበረ እኮ እሱ እኮ ነው አይናቸውን በእንጨት እየወጉ የሚዲያ ግብዓት አትሆኑ ብዬ እያወራው ተመልሳ አህባሽ ወይ በቤታችሁ አኩርፉ ወይ ደግሞ በራሳችሁ ቻናል አኩርፉ እንጂ ጭራሽ የቤቱ እየገባችሁ አህባሾችን ወሃብዮችን አህባሾች ሰደባችሁ እንዴ? የኔ ማር አህባሾቹ እኮ አሸዋ አይደለም ልባቸው። የሞቱት ሰው አይደለም ለአህባሽ ለውሃብያ ለሱኒ የሚባሉ ለሰው የሚባሉ ናቸው የሞቱት ሰው ሀዘን ላይ ሆኖ እንኳን ሞተ እያልሽው አመሰግናለሁ ረስቼው ነበር እንዲልሽ የጠበቅሽው እንዴ? ምንድነው የተቃራኒ ጾታ እንደሚባለው ተቃራኒ ስሜት የለም እንዴ የኢትዮጵያ ውስጥ? እንዴ ጊዜ እኮ ይጠበቃል እኮ ላም እንደ ጊዜው ለቡኝ ያለች እኮ ለዚህ ነው። ሀዘን ላይ ያለ ሰው የሚወደውን ሰው ያጣ ሰው ገብቶሻል? የከፋው ሰው ላይ ሄደሽ እሰይ እንኳን ሞቱ የሽርክ አባት ነበር ብለሽው ምን እንድልሽ ተጠበሽ? ምን እንደዛ ያላችሁ ምን እንድትባሉ ጠብቃችሁ? እኔ እንደዛ አላልኩም። እኔ ደግሞ በቃ ሊስና እንዳዳምጪ አንቻልሽ አይደለም ቢናገሯቸው አህባሾች ቢናገሯቸው ወሃብዮች እያሉ ባለ ኮሙኒኬት ነው በመምልልሳቸው ምክንያት ነው። ቀን ጠብቁ እንጂ ታገሱ እንጂ ቦታ ምረጡ እንጂ። እኔ በእውነት በጣም የገረመኝ ማለት ነው አሁን የገባሁት አቡነ ማትያስ ስላየኋቸው ነው። ለቤስቷን ማይ ሄሮ አቃለ ባብዬ ሌላ አቡነ ማትያስ ያለኝ ስሜት በቃ
ይለያሉ። የብር ሀገር መምራት የሚችል ስብዕናን ያላቸው ስልህ በምክንያት ነው። ወዳጃቸውን የሚያውቁ ሰው ናቸው። የራሶቻቸው በጣም ነው የሚገርመው። ደግሞ ሁሌ ነው የምልህ የተረዳሁበት መንገድ ሌላ ስለሆነ እንትን በጣም እንትን ብሎኛል በነገራችን ላይ እና ነገር አለ ያ እንትን እናድርጋት እስኪ። ባሊማ ምንድነው መሰለሽ አሁን እናንተ ምን አገባችሁ እያልሽ ክርስቲያኖች ምን አገባችሁ ሐሳብ የለም ያው የሲኦል ናቸው ብላችሁ ነው የምታምኑት እያልሽ ሐሳብ መስጠት ትችያለሽ። የሚዲያ ግብአት መሆን የለባችሁም ብለን ስንል ግን እናንተ ስለነሱ ማውራት የለባችሁም፣ እነሱም ስለእናንተ ማውራት የለባችሁም። ዝምታ ማንንም አልገደለም። ዝም ማለት ጥሩ ነገር ነው። ሌላ የምትይው ነገር ካለ ግን ያው መብትሽ የተከበረ ነው። ይናደዳሉ ደግሞ በጣም የገረመኝ ማለት ይናደዳሉ። ለምን አልተረዳችሁም ብለው አንዴ ተቀለዳላችሁ እንዴ? እኔ እኮ እግዚአብሔር አይ ቢፌር መናደድ የለባችሁም። በነገራችሁ ላይ አድቡ፣ አደብ ግዙ። ሰው ሀዘን ላይ ያለን ሰው የሞተበትን ሰው ወይ ፈጣሪ አበርታህ ያጽናህ ማለት ቢያቀታችሁ እሰይ እንኳን ሞተ እንዲህ አይነት ሰው ነበረ የቀሩትንም ይውሰዳችሁ ካላችሁ በኋላ ምን አይነት ምላሽ ነው የምትጠብቁት? አሁን እኮ የሚገርምህ እነዚህኞቹ ቡድን በምላሽ ነው የሚናደዱት። አባባሌ ገብተዋል ባቢ? ለምን እንዲህ አላችሁ? ምን ነበር ማለት የነበረባቸው? እነሱ ኦልሬዲ ሀዘን ላይ ናቸው። ሀዘናቸውን እየገለጹ ነው። የሚወዱትን ሰው አጥተዋል። ከዛ አብራችኋቸው ሀዘናቸውን መካፈል ባትችሉ ዝም ማለት ትችሉ ነበር። ዝም ማለት ባትችሉ ተቃውሟችሁን ጤነኛ ማድረግ ትችሉ ነበር። እሰይ አደባባይ ተወጥቶ እሰይ የቀሩትንም ይወሰዳቸው እንዲህ ነበሩ እንዲያ ነበሩ። በነገራችሁ ላይ ማለት ነው ክርስቲያኖቹ ሁለት ነገር ያደረጉባቸው። የመጀመሪያው ነገር ማለት ነው ሙፍቲን ክርስቲያን ሊጠላቸው አይችልም ኦልሬዲ ማለት ነው። ወዳጅነታቸው ብልጽግናን ወይም ደግሞ ለውጥ ማከለ አይደለም የሙፍቲ ማለት ነው። ይሄ ማወቅ አለባችሁ። ሶስተኛው ነገር እና የመጨረሻው ነገር አቡነ ማትያስ እና ሙፍቲ ብዙ ችግሮችን አብሮ ያሳለፉ ናቸው። ወዳጆች ናቸው። በእድሜ የሚመጣጠኑ ናቸው። አቡነ ማትያስ አሁን ጓደኛ አላቸው ብትሉ እኔ ልገራችሁ ይላችሁ አንድ የካቶሊክ ቸርች ጓደኛ ሶስት ነበሩ ባቢ። አራተኛ አንድ የወንጌል አማኝ ካውንስል ውስጥ ያሉ ሳሉ አሁን አላውቅም አሜሪካ ይመስለኛል ያሉት ማለት ነው። ማውራ ቀንደርስ እናደርገኛል አይደለ? አብሮ ያሉ ሰዎች በሙሉ ወዳጅ ሊሆኑ አይችልም እኮ። በዙሪያ እኩል አብሮ ያረጅሱ እኮ ጓደኛ ሊሆኑ አይችልም። እነዚህ ሰዎች ያስተሳሰራቸው ነገር ያሳለፉት ነገር ነው። እነዚህ ሰዎች ወዳጅ ያደረጋቸው ጓደኛ ያደረጋቸው አብሮአቸው ያሳለፏቸው ነገሮች ናቸው። ለምን ተዋደዳችሁ? ለምን ጓደኛ ሆናችሁ? አቡነ ማትያስ ሄደው ያለቀሱት እሳቸው የሽርክ አባት ስለሆኑ ነው። ነው ሰብአዊነት ይቀድማል። እናንተ ለፍልስጤማውያኖች አልቅሳችሁ ለማታቋቸው ለፓለስቲያኖች አልቅሳችሁ አይታችኋቸው ለማታቁት ክፉም ደግም ብሏችሁ ለማያውቁ ሰው አልቅሳችሁ ለሙፍቲ ግን ይሄን ያህል ርህራሄ አልባ ልብ ካላችሁ ችግሩ ከእናንተ ነው። ስለዚህ እናንተ ማዘን ቢያቀታችሁ የሚያዝንን ሰው ሞት አታደርጉ። የሚያዝን ሰው ሲናገራችሁ ደግሞ ያዘነ ሰው የሚናገረውን አያውቅም፣ አትቀያሟቸው። አንቺ ወፍ ስርዓት ያዥና ቤት ካልሆነ ከዚህ ቤት ነው ማባረርሽ። ማንን ነው ወፋ እኔ ምግብ ቤት ትጮኻለች። ስራ ላይ ነው ያለው ሴትዮ። ውስጣዊ ሙጭን ችግር ያለብኝ ሰው እኮ ነኝ እኔ ጋይስ። ትግሉ እኮ ከባድ እየሆነ እኮ ነው ወገን። አልቻልንም በነፃነት መታገል። አሁን በወፍረብሻለሁ እና አታኩርፉ። ስሜታችሁን ተናግራችሁ እሳይ እንኳን ሞቱ ብላችሁ የሽርክ አባት ነበሩ የክርስቲያን ወዳጅ ነበሩ ያልተባለ ነገር የለም። እኔ በእውነት መድኃኒት ወስጄ ነው የረሳሁት። ያየሁትን ነገር በሙሉ መድኃኒት ወስጄ ነው የረሳሁት ባቢ። በጣም ነው የተሰማኝ። አልገመትኩም አልጠበቅኩም የምትለው አይነት አለቃቀስ ነው የተሰማኝና ላይቭም ላለመግባት ክፉም ላለመናገር እኔ መድኃኒቴን ውጪ ምናምን ነገር በቃ አቆምኩትና ላይቭ መግባትም አልፈለኩም። ትናንትም ከትናንት ወዲያ ማለት ነው። እና ምን ልላችሁ ፈልጌ መሰራችሁ እሳቸው ለእናንተ ብቁ ካልነበሩ እኛን ያማከለ ስርዓት አልነበራቸውም፣ እኛን የሚያካትት ነገር አልነበራቸውም ብላችሁ የምታስቡ ካላችሁ አሁን ያሉት ያንን ያደርጉላችሁ።
ተስፋ እናደርጋለን። ህይወት ይቀጥላል። ግን ሁሌ ማስመሰብ ያለባችሁ ጨካኞች ሲያጋጥሟችሁ ክፉን ታመሰግናላችሁ የሚባለው ዕጣ ፈንታ እንዳይደርሳችሁ ይፈራሉ። ጨካኞች ሲያጋጥሟችሁ ክፉዎችን ወይ ያክፉ ሰውዬ ይሻል ወሃቢያ የሚባለው አሁን ለሰው አልሰግድ የሚለው ነው። አዎ ስትሮንግ የሆነ አቋም ነው ያላቸው። ሽርክን ምናምን የሚቀበሉ አይደሉም። እና ግን ምንድነው መሰል የተፈጠረው ማለት ነው። አሁን በቲም ደረጃ እንደ ቲም ከወሰዷቸው እነሱ በዚህ የዳቦ ስም በሚያወጡላቸው ነው የዳቦ ስም ነው የምለው ማምንበትን ነገር አይደለም። ግን ሙፍቲ አህባሽ ነው እያሉ የሚጠሯቸው ማለት ነው። እነዚህ ደግሞ አሁን ያሉትን ኢብራሂም ቱፋን ደግሞ የወሃቢያ መሪ ናቸው ነው የሚሏቸው ከሙፍቲ በኋላ መጅሊሱ ላይ ያሉትን ማለት ነው። አግኝተኛል። ስለዚህ ሳይሞቱ ይላሉ በመሞታቸው የሚያዝኑ አሉ። ሰው ግሩፑን ነው የምነግርህ። አሁን እንኳን ሞቱ መጥፎ ነበሩ ጥሩ አልነበሩም ምናምን የሚሉትን ሰዎች ክርስቲያኖቹ ምንድነው የሚሏቸው? ድሮም እኮ እኛ ይሄን ነበር የተናገርነው፣ አህባሽ ጨካኝ ነው ክፉ ነው ይሄን ነበር የምንለው እና ልክ ነን እያሉ ነው። ፌስቡክ ላይ ቲክቶክ ላይ ሄደ ክርስቲያኖቹ በቃ ልክ ግዳይ እንደጣሉ እንትን ነው የተደሰቱት። እኔ አሁን በክርስቲያኖቹ ደስታ አልናደድም። ክርስቲያኖቹ ትክክለኛ ነገር ነው ደንበኛ የፖለቲካ መሳሪያ ያገኙት። ኦብቪስሊ በዚህ አመት ለፍተው በንጽጽር ደክመው ለማሳመን ጥር የከበዳቸውን ነገር ራሳቸው ወሃቢያ ያሉ የሚጠሯቸው አንድ ግልጽ የሆነ ወገብ የሚቆርጥ ሐሳብ እኔ ልሰንዝርላችሁ። ተጨርስ። እሺ የክርስቲያኖች ፖለቲካ መስሪያ ነው የሆናችሁት ነው የምላችሁ። ስሜታችሁ መደበቅ ያቃታችሁ በመሞታችሁ እኮ ማዘን አይጠበቅባችሁም። ግን የፖለቲካ መስሪያ ደግሞ መሆን አይጠበቅባችሁም ነበር። እንደ ማስረጃ በየጊዜው ያመጡላችኋል። ርህራሄ እንደሌላችሁ፣ ሶሻል ላይፍ እንደሌላችሁ፣ ክፉ እንደሆናችሁ አድርገው በየጊዜው 2-3 የሰራተው ቪዲዮ ሁሉም እኮ አይደለም ደግሞ የሚገርመው የተወሰነ ሰው በቃ ቴንክ የተወሰነ ሰው ነው ያን ቪዲዮ እየሰራው። እንኳን ሞቱ እንዲነበሩ እንዲያነበሩ ያለው ሁሉም ሰው አይደለም። ያዘኑ አሉ። ግን ለክርስቲያኖቹ እንደ ትልቅ ግዳይ ነው በቃ እንደ ትልቅ ስኬት የጦር መሳይ ይሄው እነዚህ ማለት እነዚህ ናቸው እየተባለ ነው እንደ ኤቪደንስ የሚቀርበው ላያችሁ ነው። ጭራሽ ደግሞ ልክ እንደተበደለ ሰው እንደተጎዳ ሰው አህባሾች ጨካኞች ናቸው እያሉ ይሰድቡናል እያለች ልክ ገስት እንደገባቸው አይነት ሰው ደግሞ ይመጣል። ምን ጠብቀሽ ነበር የኔ ልጅ? ይሄ እኮ ሚዲያ ነው። ሚዲያ እኮ ነው ይሄ። ስለዚህ ስሜታችሁ መደበቅ ነበረባችሁ። ቦታ መምረጥ ነበር፣ ጊዜ እንኳን መምረጥ ነበረባችሁ። የሙፍቲ ወዳጆች ሀዘናቸውን እስከሚገልጹ ተታገሱ ነው። ክርስቲያንም ይወዳቸዋል፣ ሙስሊምም ይወዳቸዋል። ስለዚህ ለምን ወዳደቻቸው ብላችሁ እስከ ማኩረፍ ድረስ የሚመስል እይታ ያለው ነገር አእምሮ ላይ መፍጠር የለባችሁም። እናንተ እኮ የእናንተ ምክንያት እኮ ቢገመገም ምክንያታችሁ ልክ ሊሆን ይችላል። ግን የገለጻችሁበት ወቅት ትክክለኛ አይደለም። የተናገራችሁበት መንገድ ጤነኛ አይደለም። ለክርስቲያኖቹ ደግሞ ለእናንተ ከሚሰጣችሁ የዳቦ ስም ጋር ልክ ከሚል ስም የሰጣችሁት ለራሳችሁ ማለት ነው። ስለዚህ አሁን መናደድ ያለባችሁ በአህባሾች አይደለም። መናደድ ያለባችሁ በራሳችሁ ነው። ቦታ ባለመምረጣችሁ፣ ጊዜ ባለመምረጣችሁ፣ ጤናማ ባልሆነ መንገድ ስሜታችሁን በመግለጻችሁ ሀዘን ላይ ያሉ በሙፍቲ ሀዘን እውነተኛ ሀዘን ያዘኑ ሰዎች አሉ። ይሄ እንደማንኛውም ሰለብሬት እንደማንኛውም ታዋቂ ሰው ወይ ሞቱ እንደ የሚባል አይነት አይደለም። የሳቸው አሟሟት የሰውን ልብ የሰበረው በነገራችሁ በጣም ያዘኑ ሰዎች አሉ። እጅግ በጣም ያዘኑ ሰዎች አሉ። ስለዚህ ሀዘን ያለን ሰው ጎርታችኋል። ምን አልከኝ ባብዬ? ለምን አዘኑ? ምን አልከኝ ባብዬ? ለምን አዘኑ? ለምን እነማ ማለት ብዙ ከባድ ሀዘን ውስጥ የገቡ ሰዎች ለምን አዘኑ ስልሽ ያው ሞት ነው። ሞት ያሳዝናል። ግን የ90 ዓመት የእድሜ ባለጸጋ ስለሞቱ ግን ሰው በዚህ ልክ እንትን ማለት አለበት? እኔ አላምንበትም። እድሜያቸው እኮ አይደለም የሚያሳዘናቸው የነበራቸው ግንኙነት ነው አልኩ እኮ። ገባክ? ትተህ የምትሄደው ነገር አለ ወይ? በወጣትነታቸው ሞቱ ብሎ ያለቀሰ ሰው አታገኝም እኮ። ገባክ? አንድ ሰው ሲሄድ የሚያሳዝንህ ትቶ ሊሄደው ነገር ነው እንጂ አሁን እሳቸው ወይ በወጣትነታቸው ሞቱ ብሎ አይደለም የሚያለቅሰው። የነበራቸው ግንኙነት ነው። ሰው የሚወደውን ሰው፣ ሰው የሚናፍቀውን ሰው፣ ሰው የሚያከብረውን ሰው፣ ሰው ልብ ውስጥ ቦታ የሚሰጠውን ሰው ሲያጣ ያዝናል።
እንጂ በወጣትነታቸው ሞቱ ብሎ አይደለም ሰው እያዘነ ያለው። በእድሜ ትልቅ ናቸው፣ ግን ደግሞ እንደማንኛውም ሰው ሞቱ በቃ ምን ይደረጋል እንግዲህ ሁሉም ሟች ነው ብለህ ደግሞ የምታልፋቸው አይነት ሰው ብቻ አይደሉም። እና ተቻቻሉ። እንኳን ሞቱ የምትሉና በመሞታችሁ ያዘናችሁ ሰዎች ብትቻቻሉ ለጊዜው ጥሩ ነው። ካልሆነ ግርግር ለሌባ ያመቻል። ክርስቲያኖቹ እያነደዱ ነው የሚሞቋችሁ። አይ ፖስት የተደረገ ነገር ልክ እንደተናገርኩ የ20 ዓመት የእንትናቸው መሳሪያ ነው የሚጠቀሙትና ምንድነው ልክ እንዳልሽው እነዚህ ሰዎች እነሱ ይዘኑበት በቃ ተውዋቸው ባሉበት እንደፈለጉ ይሆኑ ከፈለጉም የፈለጉት ከፈለጉ ያምልኳቸው በቃ ዝም ብላችሁ እናንተ ዝም በሉ በቃ እንዳትናገሩ ትክክል አይደለም ነው ነገሩ። በቃ ሐሳብም እንዳትሰጡ አላደረጋችሁም ብላችሁ ሐሳብ እንዳትሰጡ በቃ ዝም በሉ። ባቢኪ አለማዘን እኮ ይችላሉ። ገባ አለማዘን እኮ ይችላሉ። ምክንያት ሲባሉ አይ እኛ እሳቸው በእኛ እይታ ያደርጉት የነበረው ነገር ሽርክ ስለሆነ ነው ትላለህ። ገባክ? እንኳን ሞቱ እሰይ ሞቱ የቀረትን የሚጠቅልልልን እያልክ ይሄ ከሰብአዊነት ጋር የሚገናኝ ነገር ነው። ያልገባችሁ ነገር እናንተ ለማታውቋቸው የፍልስጤም ሙስሊሞች አህባሽ ናቸው እንዴ? እስኪ መልሱልኝ አንዴ ላስቸግራችሁ። የፓለስታይን ሙስሊሞች የምን ሙስሊም ነው ተብለው የሚጠሩት? ኦፓ ድርጊቱ ላይ እንዳየሁት ግን እኔ ስህተት የሆነ ያየሁት እንትን አለ። አሁን ሐሳባቸውን የደገፍኩት የነዚህ ሰዎች ሐሳባቸው የደገፍኩት ምንድነው አባት ናቸው፣ መወደድ አለባቸው፣ መከበርም አለባቸው፣ የእድሜ ባለጸጋ ናቸው። የሚገባቸውን ነገር አድርገው አልፈው ከሆነ ጥሩ ነገር ነው። ግን እዛ ጋር ያየሁት ምንድነው አሁን የሬሳ እንትን የነበረበት እንትን ላይ ጣውላው እንትን እያደረጉ ምን በቃ ሳየው ነገሩ ምን ማለት ነው ምናምን አልኩ። አይደረግም እኮ እንደዛ የምታደርገው አሁን እናት ከሆነች ልጅ ከሆነ የእናቱ የልጅ ከሆነ ምናልባት በጣም ከባድ ሀዘን ውስጥ ስለሚገባ ሊያደርገው ይችላል። እነዚህ ሰዎች ግን ለምንድነው ለመባረክ ብለው ሲያደርጉ ስለነበረ ይሄ ነገሩ ትክክል አይደለም ብዬ ነው መለውና እነዚህ ሰዎች ሐሳብ አላቸው ቢኖራቸውም ሐሳቡ የሚሰጥበት ሰዓት አይደለም ነው። መቃወማቸው አይደለም ችግር። አሁንም ግልጽ አድርገን ልንገር አልገባህ መሰለኝ። መቃወማቸው አይደለም ችግር። በቃ እሱ አንደርስታንድ ተደረገ ያ ነው። ጥያቄውን ኮሜንት ላይ መልሱልኝ። የፓለስታይን ሙስሊሞች ዋሃብያ ናቸው እንዴ? ፕሊስ ይሄን መልሱልኝ ኮሜንት ላይ። አይደሉም። ጀነራል ነገሩን እንትን አድርገህ አሳጥረህ ሐሳብህን ታስቀምጣለህ። ምክንያቱም ምንድናቸው? የምን ሙስሊም ናቸው? ሙስሊም ናቸው። ዋሃብያ፣ ሰለፊያ፣ ሱፊያ ምናምን አይባሉ። ሰለፊያ እንደዛ አይባሉም። ሰለፊያ አይባሉም። በምን ይለያል? ዝም ብሎ እኮ ነው እኮ ነው። ዝም ብሎ አይደለም። እንዲህ የዳቦ ስም ማውጣት ስለምትወዱ የነዛ ሀገር ለፓለስታይን ሙስሊም ያዘነ ሰው ለሙፍቲ ያለማዘኑን አንደርስታንድ አድርጌ አልቀበልም። ሱኒ ናቸው። ቴንኪ ልገላግላቸው። ኦፓል ይወላችሁ አዳምጥ። ጭምብል አውልቅ። የመጀመሪያው ሙስሊም የሆንክ በሙሉ አንድ ሰው ሲሞት አንድ ሙስሊም የሆነ ሰው ሲሞት ምንድነው የሚደረገው? አላሁመ ግፊር ለሁም ወረሃሙሁም አላህ ይማረው አላህ ይዘንለት ነው አይደል? ከዛ የሞተው ሰው በህይወት እያለ የሰራው መልካም ስራ ካለ አላህ መልካም ዋጋን ይስጠው፣ አላህ ምንዳውን ይክፈለው። የሰራው መጥፎ ነገር ደግሞ ካለ እሱን አታነሳ ማለት አላህ ይማረው አላህ ይዘንለት ነው የሚባለው። እንዲ መጥፎ ነገር ምን ገለመን ኖ ሲጀመር ማለት ነው። እምነቱን ተወና አንድ ሰው ከሞተ እንዴት እንኳን ሞተ ይባላል? ይሄ ምን መሻገት እኮ ሰውየው ከፈለገ ጣዖት አምላኪም ይሁን ከፈለገ ባዕድ አምላኪም ይሁን እንኳን ሞተ ካልክ አንተ ሰው አይደለም። አንድ ሁለት ደግሞ ሲሰራ በጣም ሲዘዋወር ያዩት ነገር አለ። ጳጳሱ ስላለቀሱ እነሱ አንድ ላይ ሆኖ እንዴ ሰው እኮ ነው ጳጳሱ። እናንተ አእምሮ የላችሁም እንዴ? የሰው ልጅ ሲሞት የማያዝን ሰው አለ እንዴ? ጳጳሱን እንዴት ነው መስሉት? ኦኬ ሙፍቲ ሞቱ ጳጳሱ ስላዘነ ስላለቀሰ
ሙፍቲ የሙስሊም ጠላት ናቸው ማለት ነው። እኔ ብዙ ክርስቲያኖች ሲሞቱ አልቅሻለሁ፣ ይጣለ በጣም አዝኛለሁ። ጎረቤቴ ሲሞት አለቅሳለሁ። እንዴ ይጄ ይቀብራሉ። ምን አይነት አእምሮ ነው ያላችሁ? ሲጀመር ሌላው ደግሞ በጣም የሚራገበው ነገር የሙፍቲ መሞት ኢስናቲ ሙስሊም አስቀድሞ ያውቃል፣ ሬዲ መሆን አለበት። ምንድነው የተባለው? ኩሉ ነፍሲን ዛኢቀቱል መውት ወጃአት ሰክረቱል መውት ቢልሐቅ። ነፍስ ሁሉ ሞቱን ቀማሽ ናት። ሞት ሐቅ ነው። በየቀኑ ሰላት ላይ ይሄንን እየቀራ እንትን የሚል ሙስሊም እንዴት ይሄን ያህል ያሳዝኑናል። ሙፍቲ ትልቅ ሰው ናቸው። አዎ ቦታ እንሰጣቸዋለን። ከዛ ውጭ ግን ለውጥ ይሉ ሐጅ ሙፍቲ ዑመር ቢሞቱ ኢትዮጵያ ውስጥ እስልምና ላይ የሚጎድል ነገር ምንድነው? አላህ ምትክን አድርጎ ነው ለሁሉ ነገር። አላህ ቦታውን አሰናርቶ የሚፈልገውን ይወስዳል፣ የሚፈልገውን ያስቀምጣል። ስለዚህ ሐጅ ሙፍቲ ሞቱ አይደል? ዱዓ አድርጉላቸው። በቃ አላህ ወንጀላቸውን ይማራቸው፣ መልካም ስራቸውን ደግሞ አላህ ይውደድላቸው። አንድ ሁለት ደግሞ ሰው አታዝቅጡ። ነብዩ ሰለላሁ ዐለይሂ ወሰለም የምትከተሉ የምትወዱ ከሆነ ምን ብለዋል? የሰዎችን ደረጃ ጠብቁላቸው። የተደረገውን የቀብር ስነ ስርዓት ለምን ትቃወማላችሁ? አይ እዛ ቦታ ላይ ሰዎች ያደረጉት ነገር አለ፣ በቪዲዮ ጀናዛቸውን እንዲነክተው መቀበል፣ እሱ ጥያቄ ነው የሚጠየቀው። ይሄ በሸሪዓ ከእስልምና አስተምሮ አንፃር ይቻላል ብለ ጥያቄ ነው የምታቀርበው። እሳቸው አርጓ አላሉ፣ ሙታን ናቸው እኮ ምን አቅም አላቸው? ሰው እዛ ጋር ባደረገው ነገር የሞተን ሰው እንዴት ትወቅሳለህ? ይቻላል ብለ ጠይቃለህ። እስልምና ላይ መልስ ይሰጥበታል። መልስ ካገኘ ትክክል። ከዛ ውጭ ግን አንድ ሰው ተነስቶ የፈለገውን ነገር ቢያደርግ ምን አድርገህ ነው የምትይዘው? አትከለክለው፣ እምነት ነው። ስለዚህ ሐጅ ሙፍቲ ደግሞ ሲሄዱ አላህ ምን ማለት ነው? ብዙ ባሮች አሉት፣ ብዙ ባሮች። ለምን? አላህ ምትክን አድራጊ ስለሆነ ኒጃኢሉ ኸሊፈተን ኒጃኢሉ ፊል አርዲ ኸሊፋ፣ እኔ በመድር ላይ ምትክን አድራጊ ነኝ። አታራግቡ። አታራግቡ። ዱዓ አድርጉላቸው፣ እንወዳቸዋለን። አባት ነው። ከዛ ውጭ ግን በቃ የሞተን ሰው አትውቀሱ። ሙስሊሞች ከሆናችሁ ማለት ነው። በዚህ በኩል አንዱ ለእስልምና ተቆርቋሪ ነኝ ብለ የሞተ ሰው ጀናዛ ትወቅሳለህ፣ ጀናዛ ትሰድባለህ። አድቡ። በቃ ፖለቲካ ነው፣ እንደተነገራችሁ ነው። ኦፓልም ተናግራለች፣ ባቢም ተናግሯል። እንዴ እናንተ እስከ መቼ ነው የምትሰግጡት? ሲጀምር እንኳን ቦተ ብሎ ሐሳብ የሚያቀርብ ሰው ራሱ ምን መሰላችሁ? ይሄ የአእምሮ መቀንጨር ይባላል። የሆነ ነገር በቃ በልጅነቱ የሆነ ክትባት አመልጦታል፣ ወይ ፖሊዮ ወይ ኩፍኝ ሰምቲንግ። እምነት እንኳን ባይኖር ይሄን የመሰሉ አዛውንት ልጆች ያሏቸው እንኳን ሞተ። ኧረ በጣም ነው የምታስጠሉት። እንደ ኢትዮጵያ ያስቡ እንጂ እንዴ ጳጳሱ ሲያለቅስ አይተ አይንህ ይቀላል። እንደ ሙስሊሙን ክርስቲያን አይደል እንደሚቀብረው? ክርስቲያኑ ሙስሊም አይደል? ምን አይነት ነቀርሳ ትውልድ ነው የመጣው? ጀነራል እኔ ሐሳቤን በነገራችን ላይ ሚዲያ ላይ የተደረገውንም በአባ ማቲያስም በሐጂም ተናግሬያለሁ። ግን አሁን ማለት የምፈልገው ምንድነው፣ ትልልቅ አባቶች መፈንገል አለባቸው፣ መሞት አለባቸው። ትልቅ አባት በእርግጥ ያሳዝናል እኮ ሰው ማዘን የለበትም እያልኩ አይደለም። መሞት ያለበት ግን ትልልቅ አባቶች ናቸው። በቃ የኔ ሐሳብ ነው። ኢትዮጵያ ውስጥ ሲጀመር ይዘላብዳል፣ ትልቅ አባት ይዘላብዳል። ችግር የሚፈጠረው ከትልልቅ አባቶች ነው። ወጣት መሞት የለበትም። ወጣት መኖር አለበት። ያ አገር ጠባቂ ነው፣ ድንበር አስከባሪ ነው። የኢትዮጵያ ወጣት አሁን ሀገር ጠባቂ ነው። ባቢ አይ ተረጅኝ እኔ የምር በእውነት በህልሙ ሳይቀር ቤቱ የአሜሪካና የካናዳ ባንዲራ ሰቅሎ የሚያደርግ የተኮላሽ የፈርዖን ሽንት ነው ወጣት ኢትዮጵያን የሚጠብቀው አይደለም። አንድ ነገር ልንገርህ። አሁን አይደል ባቢ ሙፍቲ ሞተዋል አይደለ? አቡነ ማቲያስ ሁሉም ወደ ፈጣሪ ነው የሚሄደው። አቡነ ማቲያስ ሲሞቱ ኢትዮጵያ ኮሎምቢያ ነው የምትሆነው። ኦፓል ምን አለች በለኝ። ኢትዮጵያ ልክ እንደ ኮሎምቢያ በየሰዓቱ ነው የሚገዳደሉት። ወጥተው አደባባይ ላይ ታያለህ።
መረን ናቸው። ያስቆሙት ጦርነት የለም በነገርሽ ላይ። በእርግጥ እርሶ አባ ማቲያስ ሃይማኖታዊ ጦርነት አስቆመዋል። ቁጭ ብለው ይኸውልህ የፋኖ ነጠላ ቁታቸው ኦርቶዶክሱ በየጊዜው አሁን እንደዚህ ብለው ማልቀሳቸው አባ ማቲያስ ሃይማኖታዊ ጦርነትን ብቻ አይደለም የሃይማኖት ጥላቻን ሳይቀር ያስቆሙ ናቸው። አባ ማቲያስ ወንበሩን ስለያዙባቸው ነው ሁሌ ኦርቶዶክስ ለምን ይመስላል መተው ሚዲያ እንደተበደለ የሚያለቅሱት። አስቦታ ቃለ አባቶቻችን እያሉ ከዩቲዩብ እስከ ፌስቡክ እኮ የሚያላዝኑት ስላልተመቻቸው እኮ ነው። ለጦርነት ቦታው ላይ ያሉ ሰዎች ሲስተሙ ስላልተመቻቸው ነው እንጂ አቡነ ማቲያስ ቢሞቱ 4 ኪሎ ስላሴ ቦምብ ነው የምታገኘው። ቦምብ ከዛ ወደ 4 ኪሎ ቤተ መንግስት ይወረውራሉ። እርግጠኛው ይሄን የምናገር አባቶቻችን እስር ፈርተው አባቶቻችን ግድያ ፈርተው እያሉ የሚያለቅሱት እና ያያዘ ልደታ ምን ጎሎባቸው ነው? ቤተክርስቲያን ክፍት ነው አይደለ? አገሪቷ መንግስት እያስተዳደረ ነው። ባቢ ውሃ፣ መብራት፣ ግብር፣ መንገድ የሚባለው ነገር እንዳለ የሀገሪቱ ሲስተም አለ። ግን አሁንም ኦርቶዶክሶች ሚዲያ ላይ የምታያቸው ከፌስቡክ እስከ ዩቲዩብ እንደተበደሉ እየሞቱ እየተሰቃዩ ምንድን ነው ስትላቸው አባቶቻችን ከጎናቸው አልቆሙም። እስር ይፈራሉ፣ ቦምብ ይፈራሉ፣ ጥይት ይፈራሉ ይላል። ምን ጎሎቸው ነው እነዚህ ሰዎች ስትላቸው ምክንያቱም ቤተክርስቲያን ውስጥ እነሱ መስቀልም ቦምብም ጎን ለጎን እንዲቀመስል ለሚፈልጉ ነው። እንዴ ዞምቢ ኤሪያ ነው የሚያደርጉት። በጣም ክፉ እኮ ናቸው እነዚህ ኦርቶዶክሶች። የበላይነት ለምደው ያንን ልሙጥ ባንዲራ ካልሰቀሉ እዛ ቤተክርስቲያን ላይ የቤተክርስቲያን ሎጎ አንስተው ያንን ባለኮከብ ባንዲራ አውርደው አብዛኞቹ እኮ ሙአ ተዋህዶ ናቸው። ባቢ ኦርቶዶክስም እኮ አይደሉም። ስለዚህ ኦርቶዶክስ ክርስቲያኖች አቡነ ማቲያስ ቢሞቱላቸው መጀመሪያ ሃይማኖታዊ ጦርነት ነው የሚያስነሱት። መሬት ወረራ ነው የሚያደርጉት ሰው ህዝቡ ላይ። መስጊድም የፕሮቴስታንት ቸርችም አታገኝም። ከመንግስት ጋር በሰላም አይኖሩም። አማጺዎች ናቸው። በቅዳሴ መሀል ነው ቀስቀሳ የሚያደርጉት ነገ እንተኩሳለን እያሉ። በጣም ባለጌ እኮ ናቸው። ቁጭ ብለው ወንጌልም እንዲህ ምንድነው በጣም ይገርመኛል። ዩቲዩብ ላይ ይሄዱና በጥቁር መኪና እየሄዱ አባቶቻችን ባያስደፍሩ ኖሮ ምን የተደፈረ ነገር አለ? አሁን ባቢ እንግዲህ በሚዲያ ታሪክ ኦርቶዶክሶች ያጡት ነገር አለ? ነጠላ እንዳገዙ ተብለዋል፣ ቤተክርስቲያን እንዳትሄዱ ተብለዋል፣ ጥምቀት መስቀል አልተባሉ። ግን ይሄ ለነሱ በቂ አይደለም። አሳፍስፈው ነው የሚጠብቁት። ግን በበለጠ የታደጉት ኦርቶዶክስ የሚባለው ነው። አባ ማቲያስ በበለጠ የሚታደጉት ኦርቶዶክስ የሚባለው ነው እንጂ ኦርቶዶክስ ማንንም ላይ እጁን የሚያነሳበት ዘመን አይደለም። ይሞታል፣ ይዋጣል። ይሄ አቅም የለውም። ይሞታል። የለም ፕሮቴስታንት ላይ እጄን አነሳለሁ ካለ በቃ በአንድ ቀን ነው የሚያጠፉት። ሙስሊም ላይ እጄን አነሳለሁ በአንድ ቀን ነው የሚያጠፉት። ስለዚህ በበለጠ አመራሩም አይፈቅድላቸውም። ትክክል። እኔ እኮ ምንድነው ኦፓ እኔ አባ ማቲያስ እንዲህ ብለው በማልቀሳቸው በእውነት ነገር ነው ያየሁት። አዝነው ከሆነ ሌላ ነገር ነው። እዛ ጋር ግን ካሜራ ተደቅኖባቸው ማልቀሳቸው አሁን ኢትዮጵያ ውስጥ ምን እየተፈጠረ ነው? ሃይማኖታዊ ችግርን እየተፈጠረ ነው። ሃይማኖታዊ መባላት እንዲነሳ እየተፈጠረ ስለሆነ መጥተው አለቀሱ። ገብቶሻል? ይህ ትልቅ እንትን ነው እኮ የሰሩት። በጣም ትልቅ መልእክት ነው። ለካሜራ አይደለም አቡነ ማቲያስ የሚያለቅሱት። እኔ በነፍሴ እምላለሁ አቡነ ማቲያስ በነገር ላይ በጣም ኢሞሽን ናቸው፣ ስስ ናቸው። እና በእንደዚህ አይነት ነገር ከዚህ በፊት አላልኩም። ሊሆን ይችላል። ሀሳባቸው ግን ጫና አለባቸው። ለካሜራ ብለው አይደለም የሚያለቅሱት። ሌሎች ያለቀሱባቸውን አጋጣሚ እኮ ልነግርህ ነው ባብዬ። አቡነ ማቲያስ ካሜራ ነው እንሳቸውን የሚያየው እንጂ እሳቸው ካሜራ ፈልገው የሚያለቅሱ አይደሉም። ከዚህ በፊት አንድ ስብሰባ ነበራቸው ከብልጽግና አባላቶች ጋር ተዘካካል። ባለፈው የሆነ ጊዜ ሃይማኖት ጉባኤ ነበራቸውና ዶክተር አብይን ገላመጡ፣ ተኮሳትረው አዩት ብለው በጣም ብዙ ፖለቲካ ሰርተውባቸዋል። ገባክ? ፌሳቸው እንደዚህ ስሬስ ፌስ ነው ያላቸው አቡነ ማቲያስ። አሁን ራሱ ካሜራ ፈልገው ስላያቸው ነው እንጂ እሳቸው ለካሜራ ብሎ የሚያለቅሱም አይነት አይደሉም። እንትናቸው ገባክ አይደለ? ከዚህ በፊትም የትግራይ ኦርቶዶክስ የተገነጠሉ ጊዜ ታስታውሳለህ? ታስታውሳለህ? ያኔ ቁጭ ባሉበት አልቅሰዋል፣ አዝነዋል። እና እንባ የሀዘን ምልክት ነው እንጂ ማላይ ፖለቲካ ለስራበት የምትለው አይደለም። ወንድ ልጅ እንዲሁ ዝም ብሎ የሚያለቅስ ፍጥረት አይደለም በተፈጥሮ ማለት ነው። እኔ ለፖለቲካ ነው አላልኩም እኮ። ግን ቢሆንም ራሱን ያልኩት እኔ ቢሆንም እዛ ጋር ማልቀሳቸው ትልቅ እሳት ነው ያበረዱት እኮ ነው እያልኩ ያለሁት። ገባሽ? ኢትዮጵያ ውስጥ በአሁኑ ሰዓት ሃይማኖታዊ ችግር ሃይማኖታዊ መባላት እንዲፈጠር እየተሰራ ስለሆነ አሁን አክሱም ላይ የሰሙኑ አጀንዳ አይተሻል። አማራ ክልል ላይ እየተፈጠረ ያለውን ችግር አይተሻል። ሃይማኖታዊ መባላት እንዲመጣ የሚፈልግ ፖለቲከኞች ስላሉ እንዲህ ማድረጋቸው፣ ሚዲያ ላይ ደግሞ ፌስቡክ ሄደች ብታዩ አባ ማቲያስ ማልቀሳቸው ትልቅ መልእክትን ያስተላለፉት ነው ያልኩት እኔ። ገብቶሻል? አዝነው ከሆነ
እኔ አላውቅም። የሀዘን ነው የሌላ ነው። አሁን አባ ማቲያስ ወዳጃቸው ናቸው። በነገር ላይ ወዳጃቸው ናቸው። ሀሳብም ራሱ ሙፍቲና አቡነ ማቲያስ ወዳጆች ናቸው። እኔ ወዳጅነት እናንተ ጋር እንዴት ነው አልገባኝም። የኢትዮጵያ ህዝብ ወዳጅነት አንዴ ቆይ፣ እኔ አሁን ከ665 ነቅዬ ነው የምወጣው። ወዳጅነት ለእርሶ ምንድነው? ንጉሳችን ባቢሎን ቆይ ስሚ፣ አባ ማቲያስ ሀሳባቸው በእንባ ነው የሚገልጹት። ለምን መሰለሽ? ለምንድን ነው መናገርም አይችሉም፣ አይፈቀድላቸውም። የቁም እስረኛ ነበሩ እኮ በጦርነት ጊዜ፣ በሰሜን ጦርነት ጊዜ እኮ ታስረው ነበር እኮ አባ ማቲያስ ታውቂያለሽ? አውቃለሁ። አይችሉም፣ ራሱ አይችሉም፣ መናገር አይችሉም። ስለዚህ አንዳንዴ ኢሞሽናቸውን በእንባ ነው የሚያወጡት። ያ ይሄ ያስኬዳል። አዎ እንደዛ ነው የሚያደርጉት። አንደኛ ነገር እንደዛ ነው የሚያደርጉት። መልእክት አለው፣ መልእክት አለው። እንደዛ ማድረጋቸው አሁን ደግሞ ያበረዱት ያጠፉት እሳት አለ አሁን ማለት ነው። ገባሽ? እና ትልቅ አባት ናቸው። እኔ ተመችቶኛል፣ አካሄዳቸው በጣም ይመቸኛል። እንደ አባ ማቲያስ ያብዛልን ብያለሁ እኮ የገባው ሰው። አሜን ሃሌሉያ አሜን። አሁን 665 ትልልቅ አባቶች ግን አሁን የ100 ዓመት የ90 ዓመት ግን መከነፍ ነው ያለበት። በቃ መሄድ ነው ያለበት፣ መጓዝ አለበት። እንዴ ተተኪ ትውልድ የለም። እኔ አሁን አንድ የማይገባኝ ልንገርህ። በ665 አምላካችን ይይዛሃለው። የኢትዮጵያ ማህበረሰብ እኔ እንዴት እንደሆነ አላውቅም። የኢትዮጵያ ህዝብ አሁን ያለው መንግስት ብልጽግና ዶክተር አብይን አይፈልገውም። ተተኪ ያላችሁ ወይ በላቸው፣ የላቸውም። ከጠጅ ቤት ጓደኛቸውን አብሮ አድርጋቸውን ያመጡልሃል። ገባክ ወይ? ብረት ተሸካሚ ወይ ቆጮ ተሸካሚ ነው የሚያመጡብክ። እንዲህ አይነት አገር የሚመራ መሪ አለ እንዴ? አንድ ሰው የሆነ ነገር እፈልጋለሁ ሲል የተሻለ ማምጣት አለበት። አሁንም ነው የምልህ የኢትዮጵያ ህዝብ ያሉ ትልልቅ አባቶች ቢሞቱ ህዝቡ የሞተ ነው፣ በጥላቻ የተጠመደ ነው፣ ሀገር ጠል ነው፣ የሀገር ፍቅር የለውም፣ ህግና ስርዓት አያውቅም፣ ብልሃት የላቸውም፣ አመራር አይችሉም። የሃይማኖት ተቋማት ላይ ያሉት የፖለቲካ አመራር ላይ ያሉት ስርዓት አያውቁም። ገባህ አባባሌ? ዛሬም ከዘረኝነት አልወጡም፣ ዛሬም ከብሔርተኝነት አልወጡም፣ ዛሬም ከጎሳኝነት አልወጡም። ይህ ነው ሰው። ስለዚህ እንደዚህ አይነት አእምሮ ያለው ሰው ማንም ቢሞት ሀገር ማስቀጠል አይችልም። ስለዚህ ትልቁ ነገር እቹን ሀገር በምን መንገድ እናስቀጥላታለን ብሎ ጥያቄ የሚያነሳ ሰው የለም። ብቻ የቆመው ሰው ይውደቅለት። ሙፍቲ ወደቁ፣ ማቲያስም ይወድቃሉ፣ ኢብራሂምም ይወድቃሉ፣ አብይም ይወድቃሉ፣ ሁሉም ሰው ይወድቃል እኮ። በወደቀው ቦታ የሚተካው ሰው ማን ነው ስትል ግን የባሰ ነው። ለምን? ስላልተመረጡ፣ ስላልተሰሩ፣ ለአመራር ራሳቸውን ብቁ ስላላደረጉ ለውጥ የለውም። እና አገሪቷን እንደ አልቅት እንዲተጣብቀውባት እንትና በልቶ ሄዷል፣ አሁን ደግሞ እኛ እንብላ ከማለት ውጭ ከሆዳቸው ውጭ ለሀገሪቷ በሃይማኖትም ተቋም በላቸው በፖለቲካ ተቋም ያሉት አያስቡም። እኔ ሁሌ እኮ ነው የሚገርመኝ። አብይ ከመንግስት እንዲወርድ ይፈልጋሉ። አብይ ከስልጣን ይውረድ ይላሉ። እሺ ማንን ተካ? ዘበነ ካሴ ይልሃል። ያ ሱሪው ጠቦት ባቱ የሚታይ ሰውዬ ገባ? እኔ ፋኖ ነኝ እኮ ምንድን ነው የምታወሪው? አሄት ፋኖ ፋኖ ዝግመተ ለውጡን ያልጨረሰ ተቋም ነው። ተይ ተይ፣ በድንጋይ ገና ቂጣ የሚጣላኝ ሰው አለ። ተይ ተይ፣ የሚጣላኝ ሰው አለ። በገመድ ሆኖ ስለዚህ ፈልጉ። አሁን እኔ የምመኝላችሁ ሙፍቲ እንኳን ሞቱ ያላችሁ ሰዎች ከሳቸው የተሻለ የሚሰራላችሁ ሰው አምጡ። እርግጠኛ ሆኜ ግን የምናገረው 100% ሆኜ የምናገረው ግን ጨካኞችን ስታዩ ክፉዎችን ታመሰግናላችሁ። እናንተ ክፉ የምትሏቸውን ሰዎች በጨካኞች መዘናችሁ ነው። የኢትዮጵያ ህዝብ እንዲህ ነው። ኢህአዴግን በጣም ይጠሉት ነበር ታውቃለህ። መቼስ ባብዬ የእኛ እንደማችንን ማለት ነው። እና ሞተላቸው። 27 ዓመት ሙሉ ጨለማ ላይ ያሉት ሰዎች በሙሉ ምን እንዳሉ ታውቃለህ ባቢ? እውነተኛውን ጨለማ በብርሃን ፍጥነት አዩ። እውነተኛ ጨለማ ምን እንደሆነ አሳያቸው። ስሙን መጥራት ማንፈልገው ያካል ለካ ጨለማ ይሄ ነው አሉ። ለካ ቤት ሆነ ከላይ ቦምብ ይወድቅብሃል። ለካ ቤት ሆነ ላይ ተኩስ አለ፣ ሩምታ አለ፣ መደፈር መሞት የሚባል አለ። እና አሁንም ትክክለኞችን ክፎች የምታዩበት ጊዜ መጥቷል። አብረን እናያለን። ግን ለሚያዝኑ ሰዎች የሀዘን ጊዜ ስጧቸው። ላኮረፋችሁ ሰዎች ደግሞ የእናንተ ይደርሳል። እናንተም ደግሞ በሌላ ቀጠና አኩርፉ እና ብንቻቻል ጥሩ ነው። ወይ ደግሞ እንደው ብንሸጋሸግ አይደለ ባብዬ ጠጋ ጠጋ ብንባባል
መቼስ አንድ ሀገር ነው ያለነው የትም ብንበታተል ስንሰበሰብ አንድ ቦታ ነው የምንሆነው እና መተላለፍ እንኳን ቢያቀተን መሸጋሸግ ይልመድብን ያኮረፈውም የራሱ እውነት አለው ያዘነውም እውነቱ አለው ካንተ ሐዘን የኔ ኩርፌ ይበልጣል ማለት ግን ሰብአዊነት አይደለም በተአምር ካንተ ሐዘን ካንተ ከደረሰብህ ሐዘን የኔ ኩርፌ ይበልጣል ብሎ ማለት ይሄ ሰብአዊነት አይደለም ከምንም በላይ ደግሞ ለማታውቃቸው ፓለስቲያኖች ስታዙን የነበራችሁ ሰዎች ለሙፍቲ ትንሽ እንኳን አዝነት የሌላችሁን ሰዎች ሳይ እኔ በጣም ነው የተገረምኩት ሰለብሬት እንዳደረጋችሁ ነው ያየሁትና ሼም ኦን ዩ ያሳፍራል ያሳፋሪ ነው አለማዘን ይቻላል ግን እንደዚህ ፈንጣዝያው ግን አስፈላጊ አልነበረም ሰብአዊነትን ጥያቄ ውስጥ የሚያስገባ ነገር ነው ትንሽ አውርቼ ልውረድ ፓስተር መስማት የሚከብዳችሁ ሰዎች መውጣት የሚባል ነገር አለ በነገራችሁ ላይ ቤቱን የከፈተም ልናወራበት ነው አይመስላችሁ መስማት የከበዳችሁ ሰዎች ስክሮል ነው ማድረግ የምትችሉት ፓስተር እስኪ ሐሳቡ ይስጠን ንግስቲቱ ፓስተር ነው ፕሮቴስታንት የፕሮቴስታንቶች ምንም ሲሉ ያልሰማው ምን ፕሮቴስታንቶች እኮ መሬትና ባዶ ግቢ ሲያዩ ነው እነሱ እኮ አዝነትና ደስታ የሚሰማቸው ሊቀጥሉ ደንበኛችን ይችሉበታል ፕሮቴስታንቶች በእውነት እኔ አሁን የሆነ እንትን ማድረግ አለብኝ አሁን ኢትዮጵያ ውስጥ ደቡብ ክልል ልጄ በቃ የሆነ ስራ መስራት አለብኝ ማለት ነው ፓስተር ሐሳብ ምንድነው በመጀመሪያ ደረጃ ማንሳት የምፈልገው ነገር ምንድነው ባቢ